ጤና ይስጥልኝ እንደምናድራችኋል ተመልካቾች ከኢትዮጵያ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ጤና ይስጥልኝ ኢትዮጵያ ዝግጅታችን ተጀምሯል። እስከ 2:30 በሚኖረን ቆይታችን እንደተለመደ ሁሉ የተለያዩ ጉዳዮች እንዳሳለን ማህበራዊ ሚዲያው ምን አይነት ጉዳዮችን እየዳሰሰ ነው፣ ስፖርት፣ ቢዝነስና ሌሎች እንግዶችን ጋብዘን ወደ እናንተ የምናደርሳቸውን ጉዳዮች ይዘናል። ተስፋዬ ጫኔና መቅደላ ደረጃ እዚህ ያለን ዳይሬክተራችን በአዲስ አበባ በትራፊክ ፍሰት ላይ በሚፈጠር መስተጓጎል የትራፊክ አደጋ እንዲጨምር በማድረግ በህብረተሰብ ላይ ጉዳት እያደረሰ መሆኑን ተነግሯል። በዚህ ጉዳይ ላይ እንግዳ ጋብዘን ተጨማሪ ቆይታ እናደርጋለን። አልባስር ኢንተርናሽናል ፋውንዴሽን የተባለ ድርጅት 30 ሺህ ለሚሆኑ ኢትዮጵያውያን ነፃ የአይን ምርመራና ሕክምና መስጠት ጀምሯል። ይህም በማለዳ የምንመለከተው ሌላኛው ጉዳያችን ነው። ከውጭ ደግሞ ወደ ኡጋንዳ እንሄድና በተጣሉ የቆሻሻ ፕላስቲኮች በኡጋንዳ ቪክቶሪያ ሐይቅ ላይ የተሰራው በአበባ ያሸበረቀ የእንጨት ጀልባ የበርካቶችን ቀልብ እየሳበ መሆኑን እነግራችኋለን። ታሪክን ስናስታውስ ደግሞ የካራማራ ጦርነት ከአድዋ ድል በኋላ ኢትዮጵያ ዳግም በውጭ ኃይል እንደማትደፈር ያሳየችበት አኩሪ ታሪኳ ስለመሆኑ ወደ እናንተ የምናደርሰው ሌላኛው ጉዳያችን ነው። እኚህንና ሌሎች ጉዳዮችን ይዘን እንቀጥላለን። አጫጭር ጉዳዮች የጤና ይስጥልኝ ኢትዮጵያ ማስጀመሪያዎች ናቸው። ትግስቱ ቡቼ እዚህ ይገኛል። እንደምናደራችሁ አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልኝ ኢትዮጵያ ዝግጅት ነው። የሰዓቱ አጫጭር ዜናዎችን ይዘናል። ትግስቱ ቡቼ ነኝ። በኦሮሚያ ክልል ደረጃ ወደ መካከለኛ ባለሀብትነት የተሸጋገሩ ኢንተርፕራይዞች ከትንሽ ጀምሮ ወደ ትልቅ ለውጥ መምጣት እንደሚቻል ያሳዩ ጀግኖች ናቸው ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። ኢንተርፕራይዞች በሀገሪቱ የኢኮኖሚ መዋቅር ለውጥ እንዲመጣና ምርት በእሴት ሰንሰለት ውስጥ እንዲያልፍ በማድረግ በኩል የጎላ ድርሻ እንዳላቸው አንስተዋል። በዘርፉ የሚስተዋለውን ህገወጥ ማስወገድ፣ ያልዳበረውን የቁጠባ ባህል ማጎልበት፣ በቴክኖሎጂ የታገዘና ገበያ መር የሆነ አሰራር በማረጋገጥ ዘርፉን ለማሳደግ መስራት እንዳለበትም ጠቁመዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው በኢንተርፕራይዞች እየተከናወኑ ያሉ ስራዎች የገቢ ምርት በሀገር ውስጥ ለመተካት የሚያስችሉና ተስፋ ሰጪ መሆናቸውንም ነው የገለጹት። በተለይም በጎጆ ኢንዱስትሪ የሚመረቱ ምርቶች የወጪ ምርትን ደረጃ የሚመጥኑ መሆናቸውንና በጉብኝት ማረጋገጣቸውን እንዲሁም በክልሉ የሚከናወኑ የስራ እድል ፈጠራ ከክህሎት ጋር በማስተሳሰር እየተከናወነ ያሉ መሆኑንም አድንቀዋል። ያልተጠናቀቁ የጋራ መኖሪያ ቤቶች ግንባታ እስከ ሰኔ ወር ድረስ እንዲጠናቀቁ ከንቲባ አዳነች አቤቤ አሳሰቡ። የጋራ መኖሪያ ቤቶችን ግንባታ በተያዘላቸው ጊዜ ለማጠናቀቅ ክፍተት መኖሩን የገመገሙት ከንቲባ አዳነች አቤቤ ለዚህ ክፍተት የሲሚንቶ እጥረት፣ የተለያዩ የግንባታ ግብአቶች ዋጋ ልዩነት እንዲሁም የወሰን ማስከበር ችግር መኖሩን ተገንዝበናል ብለዋል። እነዚህ ችግሮች በመቅረፍ የጋራ መኖሪያ ቤቶችን መሰረታዊ ግንባታ መንግስት በአፋጣኝ በማጠናቀቅ ቀሪውን ተጠቃሚው እንዲያሟላ የሚደረግ መሆኑንም ተናግረዋል። የመሰረተ ልማት አቅራቢ ተቋማት ቀሪ ስራዎችን በቅንጅትና በፍጥነት እንዲጠናቀቅ አቅጣጫ የሰጡት ከንቲባ ይህንን የሚከታተሉ ተቋማትና ኮሚቴዎች በየሳምንቱ የግንባታውን ሂደት ይከታተላሉም ብለዋል። የተነሱት የግብአት እጥረትና የዋጋ ልዩነቶች አፋጣኝ እልባት አግኝቶ እስከ ሰኔ ወር ባለው ጊዜ ውስጥ ግንባታዎቹ ተጠናቀው ለተጠቃሚው ተገቢውን አገልግሎት እንዲሰጡ አቅጣጫ ማስቀመጣቸውን ከከንቲባ ቢሮ የተገኘው መረጃ ያመላክታል። የኢትዮጵያና የጅቡቲ ታሪካዊ ግንኙነት ተጠናክሮ እንደሚቀጥል የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። በዶክተር አለሙ ስሜ የሚመራው የልዑክ ቡድን በጅቡቲ የስራ ጉብኝት እያደረገ ይገኛል። ዶክተር አለሜ ስሜ ከጅቡቲ የመሰረተ ልማትና ኢኩዊፕመንት ሚኒስትር ሐሰን ኡመድ ኢብራሂም ጋር ተወያይተዋል። በውይይታቸውም የኢትዮጵያና የጅቡቲ ታሪካዊ ግንኙነት በኢኮኖሚና ማህበራዊ ጉዳዮች ጠንካራና ለቀጠናው ምሳሌነት ያለው መሆኑን ዶክተር አለሙ ገልጿል። ይህ ግንኙነት መንግስት ለመንግስት ብቻ ሳይሆን የሁለቱ ሀገር ህዝቦች ድንበር፣ ቋንቋ፣ ሃይማኖትና ባህል ይጋራሉ ያሉት ዶክተር አለሙ የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላልም ብለዋል። የጅቡቲ የመሰረተ ልማትና የኢኩዊፕመንት ሚኒስትር ሐሰን ኡመድ ኢብራሂምን በበኩላቸው ከኢትዮጵያ ጋር ያላቸው ግንኙነት በጽኑ መሰረት ላይ የተመሰረተ ስለሆነ በጋራ ለመስራት ዝግጁ መሆናቸውንም ገልጸዋል።
በአዲስ አበባ ከተማ ባለፉት 2 ወራት ለ250 ሺህ ነዋሪዎች ዲጂታል መታወቂያ መሰጠቱን የመዲናዋ ወሳኝ ኩነት ኤጀንሲ አስታወቀ። የአዲስ አበባ ወሳኝ ኩነት ኤጀንሲ ምክትል ዋና ዳይሬክተር መላክ መኮንን በአዲስ አበባ እስካሁን በ104 ወረዳዎች ላይ ተግባራዊ የተደረገው የዲጂታል መታወቂያ አገልግሎት ለበርካቶች አገልግሎት መሰጠቱን ገልጿል። በተለያዩ ምክንያቶች አገልግሎቱ ተቋርጠው የቆየ ቢሆንም ዳግም መጀመሩን ጠቅሰው ባለፉት 2 ወራት በተጠቀሱት ወረዳዎቹ ከ250 ሺህ በላይ ነዋሪዎች ዲጂታል መታወቂያ መሰጠቱንም ተናግረዋል። በቀጣይም በ14 ተጨማሪ ወረዳዎች አገልግሎቱን ለመጀመር ዝግጅት እየተደረገ መሆኑን ጠቁመዋል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። ከውጭ በባንግላዴሽ በሆሮንጋ ስደተኞች መጠለያ ካምፕ የእሳት አደጋ መከሰቱ ተገለጸ። በማይናማር ድንበር አቅራቢያ በምትገኘው የሆሮንጋ ስደተኞች መጠለያ ካምፕ ተደጋጋሚ የእሳት አደጋ የተለመደ ነው ሲል ቢቢሲ ዘግቧል። መጠለያ በዓለም ላይ ከሚገኙ የስደተኞች መጠለያ ካምፖች ትልቅ መሆኑንም ተገልጿል። የእሳት አደጋውን በቁጥጥር ስር ለማዋል የድንገተኛ አደጋዎች አገልግሎትና በጎ ፈቃደኞች ርብርብ ማድረጋቸውም ተገልጿል። የእሳት አደጋው በተከሰተበት መጠለያ ከ1.2 ሚሊዮን በላይ ስደተኞች የተጠለሉ ሲሆን በአደጋው የደረሰ ጉዳት መጠን በመጣራት ላይ ይገኛል ሲል ቢቢሲ በዘገባው አስታውቋል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የአንድ ሰዓት አጫጭር ዜናዎቹ የእስካሁኑ ናቸው። እነዚህ ነበሩ ዜናዎቻችን። እናመሰግናለን ትግስቱ። ከአጫጭር ዜናዎች ተመልሰናል። እንግዲህ በጤና ይስጥልኝ ኢትዮጵያ ቆይታችን ተመልካች አድማጮች የሚሳተፉባቸውን ጥያቄዎች እንጠይቃለን። ምን አስቀድማችሁ 800 ላይ የምትመልሱትን ጥያቄ አሁን እንጠይቃችኋለን። እንግዲህ የካቲት ወር ላይ በጣም ብዙ የኢትዮጵያ ድሎች የተመዘገቡበት ኢትዮጵያውያን ብዙ ታሪክ አለን። እንደዚህ ደግሞ እንደ ሰሞንኛው ደግሞ በጣም ለየት ያለ ድል ያስመዘገብንባቸውን ታሪኮች ደግሞ የበለጠ በኩራት አንስተን የምናወሳበት ወር ነው የካቲት ወር። የካቲት ወር በአጠቃላይ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ሕዝብ የነጻነት ወር ተብሎ ነው የሚነሳውና በተደጋጋሚ እንደነዚህ ዋነኛ ምክንያቱ እንግዲህ አድዋ ትልቁ ነው። ከዛ ሲቀጥል ደግሞ ካራማራም እንደ ኢትዮጵያውያን ታሪክ ትልቅ ገድል የሰሩበት ገድል ነው። ትልቅ ታሪክ የሰሩበትና ከሱ ጋር የተያያዘ ነው ጥያቄያችንም የሚሆነው። አዎ እንግዲህ ኢትዮጵያውያን በአንድ ዓላማ በአንድነት በአንድ ልብ ዘምተው ጠላትን ድል አድርገው እስከዛሬ ያቆዩበት ታሪክ እናነሳለን። የአድዋ የሁሉም የኢትዮጵያዊነት ልክ ነው ብለን አንስተናል። ከዛ ደግሞ በትላንትናው ዕለት ደግሞ 45ኛውን የካራማራ ድል መታሰቢያ በዓል አክብረናል። በተለያዩ ዝግጅቶች ተከብሯል። የበለጠ ደግሞ መከበር እንዳለበት አስተያየቶች ሲሰጡም ሰምተናል። የካራማራ ድል እንደዚሁ ኢትዮጵያውያን ለሀገራቸው የተዋደቁበት ለመውረር የመጣውን የኢትዮጵያን አንድነት ልክ ያልገባውን ጦር በልክ አድርገው አስገብተው በድል ቀንቷቸው ዛሬ ላይ እንግዲህ እኛ ደረታችንን ነፍተን ኢትዮጵያውያን ቀኝ አልተገዛንም ብሎም ደግሞ የማንኛውንም የውጭ ወረራ መክተን መቆም እንችላለን ብለን እንድናምን አምነንም ደግሞ እንድንኖር በዘመናችን ደግሞ የሚኖሩ ማንኛውም አይነት የምዕራባውያንም ይሁን የሌሎች ሀገራት የውጭ ኃይሎች ጣልቃ ገብነትን ወረራን እንደማንቀበል ከአባቶቻችን የወረስንበት ነው። እንግዲህ በትላንትናው ዕለት የካራማራ ድል 45ኛ ዓመት ተከብሯል ብለን ፍንጭ ሰጥተናል። ስለዚህ ይሄ ጥያቄው የሚሆነው ከዚህ ጋር የተያያዘ ነው። ይሄ እንግዲህ ኢትዮጵያ ለሁለተኛ ጊዜ ታሪክ የሰራችበት ድሏ እንግዲህ ትልቅ ታሪክ ነው። ስለዚህ ጥያቄያችንም የሚሆነው መቼ ነበር ይሄ የካራማራ ድል የተፈጸመው ወይም ደግሞ ኢትዮጵያ የዚያድ ባሬ ወራሪ ኃይልን ቀልብሳ አንድነቷን ዳር ድንበሯን ያስከበረችበት ይህ የካራማራ ድል መቼ ነበር የተከናወነው የሚለውን ዓመተ ምሕረቱን ነው የምትነግሩን። 800 ላይ ጄምን በማስቀደም ጄምን አስቀድማችሁ መመለስ ትችላላችሁ። እንግዲህ ሌላኛው ደግሞ በጤና ይስጥልኝ ኢትዮጵያ ስንቆይ የማህበራዊ ሚዲያዎችና ዋና ዋና መገናኛ ብዙሃን ገጾች ላይ ምን ፊታቸው ላይ ምን እየተነበበ ነው፣ ምንስ ደግሞ ብዙዎች ተቀባብለዋቸዋል የሚለውን ጉዳይ ነው የምናየው። እንግዲህ ቀደም ሲል ካነሳናቸው ጉዳዮች የአድዋና ካራማራን ጨምሮ በተከታታይ ማህበራዊ ሚዲያው በተለያዩ ቦታዎች የነበረውን አከባበር ሲያስቃኘን ነበረ። እንዲሁም ደግሞ
በቦረና አካባቢ በነበረው ድርቅ ድጋፎች እየቀጠሉ ናቸው። አሁን ኢትዮጵያ ቴሌቪዥንም በተከታታይ ዘገባዎችን ከቦታው እያደረሰ ነው። በርካቶች እየተረባረቡ ነው። በግልም እንደዚህ ድርጅቶችም ነቀይ መስቀልም አሁን በርካታ ድጋፎችን እያደረጉ ነው የሚገኙና ይሄ እንግዲህ አሁንም ካለው ስፋት ከድርቁ ስፋት አንጻር ግን አሁንም በቂ የሚባል አይደለም። ድጋፉ ተጠናክሮ መቀጠል እንዳለበት እየተነሳ ነው የሚገኘው። በተመሳሳይ ደግሞ በሶማሌ ክልል ዳዋ ዞንም ድርቅ እንዳለና ትኩረት እንደሚያስፈልግ ሪፖርተር ከሰሞኑ አስነብቧል። እንግዲህ እኛ ይሄንን ካልን ደግሞ ሌሎች ጉዳዮችን ላሉ ቦታ ላይ ይነግረናል። ተናስተሪ እንደምናደራችሁ አለን በደንብ ጀማምራችሁታል። ጥያቄውን ወድጄዋለሁ። እኔ በአጋጣሚ ያው እንዳልናገር ስትወጣ ትመልሳለህ። መልካም። በተለይ ከአገር ውስጥ አንዱ መነጋገር የነበረው በኢትዮጵያ ውስጥ ያለውን ሰው ሰራሽ የተፈጥሮ አደጋዎችን መነሻ በማድረግ የተጎዱ የህብረተሰብ ክፍሎችን ለመደገፍ በአገር ውስጥም በውጭም የተለያዩ የህብረተሰብ ክፍሎች የተለያዩ ጥረቶችን እንቅስቃሴዎችን ሲያደርጉ ነበርና ከዚህ ጋር በተያያዘ በአረቡ ዓለም በተለይ መካከለኛው ምስራቅ አካባቢ የሚኖሩ ኢትዮጵያውያን ብዙ ጊዜ በየዓመቱ ተሰባስበው አንድነታቸው የሚያጠናክሩባቸው በዓላት አሏቸው። ዱባይ፣ የተባበሩት አረብ ኤሚሬትና እነሱም ባለፉት 5 ወራት በተለይ በአገር ውስጥ ላሉ የተለያዩ ጥሪዎች ምላሽ በመስጠት ረገድ እስከ 800,000 የአሜሪካ ዶላር በተለያየ መልኩ ድጋፍ ማድረጋቸው ነው የተገለጸውና ይህ ኮሚኒቲ እንደምታውቁት ብዙ ኢትዮጵያውያን ሴቶች በተለያዩ ስራ መልኮች ላይ ተሳትፈው ህይወታቸውን ለመቀየር ከሀገራቸው ውጭ ሆነው የተለያዩ ስራዎች እንቅስቃሴዎችን ሲያደርጉ ይስተዋላል። ምንም እንኳን ከሀገራቸው ውጭ እዛ ሀገር ቢሰሩም በሀገር አቀፍ ደረጃ በሚደረጉ ጥሪዎች በተለያዩ ኢንቨስትመንት ላይ በመስራትም ታላቁ የኢትዮጵያ ህዳሴ ግድብ ድጋፍ በማድረግም የተለያዩ ሰብአዊ እርዳታ በማድረግም ኢትዮጵያ ውስጥ ባሉ የተለያዩ በነበሩ ጦርነትም የተለያዩ ተቋማትን በመገንባት ረገድም ያለው ድጋፍ አሁንም ተጠናክሮ መቀጠሉን ነው የኢትዮጵያ ዳያስፖራ አገልግሎት ያስታወቀው። እንደምታስታውሱት በሰሞኑን ደግሞ እነዚህ ማህበረሰቦች በየዓመቱ የሚያከብሩትን ባህላቸውን የበለጠ የሚተዋወቁበትን የበለጠ ኤክስፖም ኤግዚቢሽንም የሚተዋወቁበትን የኢትዮጵያ ዳያስፖራ አመራር አካላት የውጭ ጉዳይ ሚኒስቴር አመራር አካላት በዛ ሀገር የሚገኙ የኢትዮጵያ ልኡካን በተገኙበት የኢትዮጵያ ሚስዮኖች ተወካዮች በተገኙበት ስፖርታዊ ውድድርም ቅድም ባያችሁት መልኩ ተከብሯል። እንግዲህ እዛ ያለው ማህበር አንዱ ማህበሩ እዛ ሲኖር የኢትዮጵያን ዜጎች መብታቸው ተከብሮ ጥቅማቸው ተከብሮ እንደ ሰው ተቆጥረው ተገቢውን ጥቅም አግኝተው እንዲሰሩ በማድረግ ረገድ ማህበሩ የተለያዩ ስራዎችን ሲያደርግ መቆየቱን በተለይ ለሀገር አቀፍ መሰረታዊ የሚባሉ ጥሪዎች የጀመርነው ነገር አሁንም አጠናክረን እንቀጥላለን ነው የሚለው። እዛ አካባቢ የሚገኙ ደግሞ ኤምባሲዎች በተለይ ሴት ልጆች ላይ የሚደርሱ የተለያዩ ጥቃቶች አሉ። እነሱ ጥቃቶች ጥቆማ ሲደርሰው ተገቢውን ክትትል በማድረግ ተገቢ ምላሽ ለመስጠት የጀመረው ነገር አጠናክሮ እንደሚቀጥል በተለይ በዛ ሀገር ደግሞ አንዳንዴ በህጋዊ መንገድ ሄደም በመጥፋት መረጃ የሌላቸው ሰዎች ኢትዮጵያውያን አሉ። እነሱ ተገቢ መረጃ ለኤምባሲዎች ለቆንስላዎች እንዲሰጡም ያን በማድረጋቸው ደግሞ ተገቢ ክትትል ድጋፍ እንደሚያደርጉላቸው ነው የተገለጸው። ይሄ አንደኛው ጉዳይ ነው ለማለት ነው። ሁለተኛው ቅድም ያነሳችሁት በተለይ የካቲት እኛ ለአፍሪካ ኢትዮጵያ ለዓለም አንዱ የምትናገረው አንድ ሉዓላዊት ሀገር ለማንነቷ ለሉዓላዊነቷ ዋጋ የምትከፍል በሌሎች ሀገራትም ውስጥ ጉዳይ ላይ ጣልቃ ማትገባ ሌሎች ሀገራትም በውስጥ ጉዳዩዋ ጣልቃ ለመግባት ፍላጎት ካላቸው ምንም አይነት እንደማትደራደር አንዱ ምሳሌ ነው። በተለይ ይሄ የካራማራ የአድዋምና ቅድም ታሪክ ስትሉ አንዱ ትዝ ያለኝ ኃይሌ ገሪማ በተለይ አፍሪካ ኢትዮጵያ በጣም ትልቅ ታሪክ አለን፣ ግን ያን ታሪካችንን አውሮፓውያን ቀምተው የራሳቸው አድርገው ብዙ ጊዜ ይነግሩናል ብለው ሲናገሩ ሰምቻለሁ። የጤዛ ፊልም የመሳሰሉትን በተለይ የአፍሪካን ታሪክ በመሸጥ በማስተዋወቅ ረገድ ቢታወቁትና ሰሞኑንም ከ45 ዓመት በፊት በተለይ ዚያድ ባሬ ሶማሊያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ኢትዮጵያ ውስጥ የነበረው የፖለቲካ ችግር መነሻ በማድረግ ኢትዮጵያ ተዳክማለች፣ ወሳኝ ሰዓት በሚል በኢትዮጵያን መሬት ቆርሶ ለመውሰድ ዚያድ ባሬ ለ7 ዓመታት የተለያዩ ጥቃቶችን ትንኮሳዎችን ሲያደርስ ቆይቶ ወረራ ፈጽሞ ነበር። በዛ ጊዜ አገር ውስጥ የነበረው በቂ አርሚ ባይኖርም ምንም እንኳን መንግስት የተረጋጋ ባይሆንም ኢትዮጵያን ሉዓላዊነታቸውን ለማስከበር ቁርጠኝነታቸውን ፍላጎታቸውን ያሳዩበትና በትንሽ ወራት ልክ እንደ ክተት የሚባል ዘመቻ ተጠርቶ 300,000 ኢትዮጵያውያን በአጭር ጊዜ ስልጠና ወታደራዊ ስልጠና ወስደው የዚያድ ባሬን ጦር ሙሉ የመከቱበትና ልክ ከአድዋ ባልተናነሰ መልኩ የውጭ ወራሪ ኃይልን መክተው የመለሱበት። እኔ ከዚህ ከካራማራ ድል ጋር በተገናኘ 3 መሰረታዊ ነገሮች ማንሳት የምንችል ይመስለኛል። አንደኛው ኢትዮጵያውያን በሉዓላዊነት ጉዳይ ላይ መቼም እንደማይደራደሩ፣ በውስጡ ጉዳይ በርካታ ኢኮኖሚያዊ፣ ፖለቲካዊ ችግሮች፣ አለመግባባቶች ሊኖሩ ይችላሉ፣ ግን የጋራ ጠላት በሚመጣ ጊዜ ግን በጋራ መቆም እንደሚችሉ አንዱ ያሳዩበት ነው።
ሁለተኛው የውጭ ኃይሎች በኢትዮጵያ ጣልቃ ለመግባትና ወረራ ለማድረግ ኢትዮጵያ ተዳከመች፣ ኢትዮጵያ አንድነቷን አጣች ባሉ ሰዓት አሳቻ ሳትጠብቀው እንደሚመጡ አንዱ ያሳያል። ሶስተኛ ኢትዮጵያ ችግር ውስጥ ባለች ሰዓት ቁርጠኛ የሚባሉ ወዳጅ ሀገራትም ያገኘንበት በተለይ ኩባን፣ ሌሎች ሀገራትም በዛ ጊዜ ድጋፍ አድርገው አሁን 160 በላይ የኩባ ሰራዊት ኢትዮጵያ ለመደገፍ ሞቶ ህይወታቸው ተሰውተዋል። አሁን ከኢቢሲ ከጥቁር አንበሳ አጠገብ ያለው ካራማራ ሐውልቱም በኢትዮጵያ የኩባ አምባሳደርም ጭምር ታድመው ያከበሩት ነውና በዛ ጊዜ የተሳተፉ በአጋጣሚ በዚህ ጦርነት የተሳተፉ ሰዎች እኔ በምኖርበት አካባቢ የሚኖሩ አሉና ሲናገሩ በጣም ከባድ እንደነበር በተለይ የሀገር ፍቅር ወኔው አሁን ጠዋትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዜና ሲሰራው ነበርና አሁን የኢትዮጵያ አየር ኃይል ዋና አዛዥ ጀነራል ይልማ መርዳሳ አሁን የአየር ኃይል ዋና አዛዥ ናቸው። እርሳቸውን ያስተማረው ኮሎኔል በዛብህ ጴጥሮስ በዛ ጊዜ ትልቅ ገድል ከሰሩ አብራሪዎች መካከል አንዱ ግን ባለፈው እርሳቸውን ለማስታወስም በሀዲያ ሆሳዕና ዋና ከተማ ትልቅ ሐውልት ቆሟልና እነዚህ መሰል ሰዎች ለሀገር ሉዓላዊነት ትልቅ መስዋዕትነት የከፈሉ እርሳቸው ብቻ ሳይሆን ብዙ ሰዎች እግረኛም ታኛኛም የነበሩና እርሳቸውም በትልቁ የእሱ ተማሪ ነበርኩ ብለውም ተናግረዋል። አሁን እንግዲህ በአየር ኃይሉ ታሪክ በጣም ትልቅ ተጽዕኖ ትልቅ አስተዋጽኦ ካላቸው ሰዎች መካከል በካራማራው የኢትዮጵያ ሉዓላዊነት አስከብረዋል። አሁን ላለውም የኢትዮጵያ አየር ኃይል አመራሮች በማፍራት ረገድም ሚና እንዳላቸው ነው የተገለጸው። ሁለተኛው ጉዳይ ነው ማህበራዊ ሚዲያ አካባቢ ትዊተር አካባቢ ሰዎችም ይሄ ትልቅ ድል ነው በሀገር አቀፍ ደረጃ በደንብ ትርጉም ተሰጥቶት ሊከበር ይገባል በሚልም ብዙ ሀሳቦች ሲነሱ ነበር የሚለው ለማንሳት ነው። ሶስተኛው ብዙ ጊዜ በማህበረሰባችን ያሉ የህብረተሰብ ክፍሎች አንዳንዴ ማንገምታቸው ማንጠብቃቸው ሰዎች ማይጠበቁ ስራዎች ሲሰሩ እናያለን። የኦሮሚያ ክልላዊ መንግስት ባለፉት አመታት እንግዲህ ጥቃቅንና አነስተኛ ተደራጅተው ወደ መካከለኛ ባለሀብትነት ያደጉ በሚል ወደ 1021 ሰዎችን እውቅና ሰጥቷል እና ከነዚህ ሰዎች መካከል እንደምትመለከቱት ምስሉ ላይ የአካል ጉዳተኛ የሆነ ስራውን ሀብሎ የጀመረው በሊስቶር የነበረ ከዛ የጨርቅ ንግድ ስራ ገብቶ አሁን ሆቴል ስራ የገባ ወጣት ነው። ይህ ወጣት እንግዲህ ስትመለከቱት በኦሮሚያ ክልላዊ ርዕሰ መስተዳድር አቶ ሽመልስ አብዲሳ አማካኝነት እውቅና ሽልማቱ እየተሰጠው ይገኛል። እኔ የአካል ጉዳተኛ ነኝ ብዬ አላስብ ነው የሚለው። ጭንቅላቴ ምንም ጉዳት የለብኝም መስራት እችላለሁ ነው። ያንን ደግሞ ከሊስትሮ ተነስቶ የጨርቃጨርቅ ስራ ንግድ እየሰራ አሁን ሆቴል ገንብቶ በ20 ሺህ ብር ተነስቶ እስከ 2 ሚሊዮን መድረሱን ነው የሚናገረው። እንግዲህ ሰዎች ኢትዮጵያ ውስጥ ብዙ እድሎች አሉ። እነዛን እድሎች በአካባቢያቸው መንግስት የሚፈጥራቸውን እድሎች በመጠቀም ከሰሩ ልክ እንደኔ መለወጥ ይችላሉ። የኔ ተግባር በተጨባጭ ለሌሎችም ጥሩ ማስተማሪያ ነው ብሎ ነው የሚናገረውና እንደምታዩት አሁንም ብዙ እድሎች ብዙ ተስፋዎች አሉኝ ነው ያሉን እድሎችን በደንብ መጠቀም ራሳችን መቀየር እንችላለን በሚል ነው የሚናገረውና ምናልባት ኢትዮጵያ ውስጥ አሁን ከተሞች አካባቢ ብዙ ወጣቶች ስራ አጥ ሆነው በየቦታው ሲቆሙ ታያለና ግራ ቀኝ ቢያዩ ብዙ እድሎች ወደ ስራ መግባት ራሳቸው መቀየር የሚችሉባቸው አማራጮች እንዳሉም ጭምር ነው የሚመክረውና የልጁ ተግባር እና ስኬቱ ለብዙዎችም ትምህርት ተምሳሌት የሚሆን ነው። ብዙ ጊዜ አእምሮህን ነው የምትያዘው እንጂ የአካል ጉዳት ተጽዕኖ ይኖረዋል፣ ግን ያን ያህል አሳስሮ የሚያስቀምጥ ነገር እንዳልሆነ ዓለም ላይ በጣም በርካታ ስኬታማ የሚባሉ በጣም ትልልቅ የአካል ጉዳት ያለባቸው ግን ለሌሎች ምሳሌ የሆኑ በጣም አነቃቂ ነገሮችን በየመድረኩ የሚያቀርቡ ታላላቅ ሰዎች አሉና ስኬታማ የሚሆኑ በህይወታቸው ይሄ ምናልባት ለኛ ሀገር ስራ መስራት እየቻሉ ግን ደግሞ በብዙ ነገር ታስረናል ብለው ለሚያስቡ ትልቅ መልእክት የሚያስተላልፍ ነው ብዬ አስባለሁ። ሌላና የመጨረሻው እንግዲህ በአፍሪካ የመጀመሪያው የሰላም ኖቤል ፒስ አሸናፊዋ ሴት ከሞተች ከ14 ዓመት በኋላም ስራዎቿ፣ ድርጊቶቿ፣ ስኬቶቿ አሁንም የአፍሪካውያን መነጋገሪያ ሆነዋል። ይህች ሴት እንግዲህ ስሟ ዋንጋሪ ማታይ ትባላለች። ኬንያ ገጠራማ አካባቢ ተወልዳ ያደገች እንግዲህ በአፍሪካ በኢትዮጵያ ውስጥም ጨምሮ በብዙ ሀገራት ሴት ልጅን መማር ማስተማር በጣም ከባድ በሆነበት ማህበረሰብ ተወልዳ የትምህርት እድል አግኝታ ከኬንያ እስከ አሜሪካ ድረስ ሄዳ ብዙ የትምህርት እድሎችን አግኝታ ተምራለች። በኬንያ ውስጥ ለሴቶች መብት በመቆርቆር በኬንያ ውስጥ የአካባቢ ጥበቃ ስርዓት በመስራት ረገድም ፈርቀዳጅ የሚባል በተለይ ይሄ አረንጓዴ ልማት ላይ ልክ እንደሚባል ልክ ግሪን ኢኒሼቲቭ የሚባል አንድ ካምፔን ሙቭመንት ፈጥራ በኬንያ ውስጥ በተለይ ሪፎረስቴሽን ላይ አካባቢ ላይ ደን ልማት ላይ መንከባከብ ላይ የሴቶች መብት ላይ በብዛት ስትሰራ የነበረች ነች። በኬንያ የህዝብ ተወካዮች ምክር ቤት ወይም ህግ አውጪ ምክር ቤትም እስከ ፓርላማ ድረስ ተመርጣለች። በሀገሪቱ እስከ ሚኒስትር ዴታም ሆናም ሰርታለች እና
እቺ ሴት በህይወት ዘመኗ በሙያዋ በእውቀቷ በኬንያ ብቻ የሰራችው ስራ ለኬንያ ብቻ ሳይሆን ለአፍሪካም ጥሩ ምሳሌ ነው፣ ጥሩ አርአያነት ያለው ነው በሚል የሰላም ኖቤል ፒስ ፕራይዝ ከተሸለሙ ሰዎች መካከል አንዷ ነች። እንግዲህ ስራዎቿ ከኬንያ አልፎ ለአፍሪካም ትልቅ መሰረት ያለው ነው በመሆኑ የአፍሪካ ህብረት ከ13 ዓመት በፊት በፈረንጆች በ2012 ዓመተ ምህረት በየዓመቱ መጋቢት 3 ማታይ ዴይ ኢንቫይሮንመንት ዴይ የአፍሪካ የአካባቢ ጥበቃ ቀን በሚል ያከብራልና ይህን ቀን ምክንያት በማድረግም ኬንያውያን ብዙ የአትክልት ፍራፍሬ ችግኞችን በመትከል የእሷን አስተዋጽኦ የእሷን አበርክቶ አሁን ያለው ትውልድም የበለጠ እንዲያሰፋው እንዲተገብረው በማድረግ ረገድ እየሰሩ ይገኛሉና በጣም እንትን የሚለኝ እቺ ሴት እድሜዋን ልክ ለአካባቢ ለውጥ ለሴቶች መብት ኬንያ ውስጥ ለውጥ እንዲመጣ ገጠር አካባቢ በተለይ ሴቶች አካባቢ ያለባቸው ጫና ነው በደንብ የምትናገረውና በህይወት ዘመኗ እጅግ በጣም ስኬታማ ስራ ከሰሩ ከሞተች በኋላ ነው ባይዘይ የኖቤል ፒስ ፕራይዝም ሽልማቱንም ያገኘችው። የአፍሪካ ህብረትም በስሟ በየዓመቱ መጋቢት 3 የአካባቢ ጥበቃ ቀን በሚል የሰየመው በ2012 ነው። እሷ የሞተችው በ2011 አካባቢ ነው። እንግዲህ ከማፀን ካንሰር ጋር በተያያዘ በ71 ዓመቷ ነው ህይወቷ ያለፈው። እንግዲህ እሷ ብትሞቱም የማይሞቱ ስራዎቿ ለኬንያም ለአፍሪካም ምሳሌ ናቸው፣ ሁሉም ሊተገብራቸው ይገባል በሚል ብዙ የኬንያ ዩኒቨርሲቲ ውስጥ የሚኖሩ ዩኒቨርሲቲ መምህራንም ጭምር አሁን የእሷ ሌጋሲ ለማስቀጠል የተለያዩ ጥረቶችን የሚያደርጉ የተለያዩ እንቅስቃሴዎችን ትዊተር ላይ ፌስቡክ ላይ እየታዩ ነው። ለዛሬ ልዩ መረጃዎች እነዚህ ናቸው። ስም ከመቃብር በላይ የሚባለው እንደዚህ ነው። በመልካም ስራ እናመሰግናለን። መልካም ቀን። እንቀጥላለን። ክቡራትና ክቡራን አሁንም እስከ 2:30 ድረስ አሁን ደግሞ ወደ ታሪክን የኋሊት እናልፍ ነውና በዚህ ሳምንት ምን አይነት ታሪኮች በኢትዮጵያ ተፈጸሙ የሚለውን አንድ ጉዳይ እናነሳ ነው። አዎ የካራማራ ጦርነት ከአድዋ ድል በኋላ ኢትዮጵያ ዳግም በውጭ ኃይል እንደማትደፈር ያሳየችበት አንዱ የታሪኳ ክፍል ነው። በካራማራ የኢትዮጵያ ወታደሮች በምስራቅ ጦር ግንባሮች በፈጸሙት ጀግንነት የዚያድ ባሬ ጦር የተሸነፈው ልክ በዚህ ሳምንት በ1970 ዓመተ ምህረት ልክ በዚህ ሳምንት ነበር። ይህንን እንግዲህ በተደጋጋሚ ጊዜ ስናነሳው ነበር ከመግቢያችን ጀምሮ። አጠቃላይ ሁነቱ ምን ይመስላል የሚለውን አንቺ ነሽ ያዘጋጀሽው መቅደላዊት ደረጀ። እሱን ተከታትለን እንመለስ። ሶማሊያ በ1952 ዓ.ም ከጣሊያንና እንግሊዝ ቅኝ ገዢዎች ነፃነቷን ባገኘች ማግስት ዚያድ ባሬ የኢትዮጵያን ግዛት በማካተት ታላቋን ሶማሊያ ለመገንባት ህልም ይዞ ተነሳ። በወቅቱ በመፈንቅለ መንግስት በትረ ስልጣኑን ከጠቅላይ ሚኒስትር አብድረሽ አሊ ሸርማርኬ የወሰደው ፕሬዚዳንት ጀነራል ዚያድ ባሬ በተለያዩ ጊዜያት ሰርጎ ገቦችን እያስታጠቀ ወደ ኢትዮጵያ ግዛት መላክ፣ ፈንጂ እንዲያፈነዱና የደፈጣ ጥቃቶችን እንዲፈጽሙ ማስደረጉን ቀጠለ። የኢትዮጵያውያን የአንድነት ሚስጥር ያልገባው የያኔው የሶማሊያው ፕሬዚዳንት ጀነራል መሐመድ ዚያድ ባሬ ጦሩን በምስራቅ በኩል 700 ኪሎ ሜትር ድረስ የኢትዮጵያን ድንበር ጥሶም ገባ። ይህም ጦርነቱ አይቀሬ መሆኑን አመላከተ። የጦርነቱን ውጥረት የተረዱት የያኔው የኩባ ፕሬዚዳንት ፊደል ካስትሮ ለማሸማገል ያደረጉት ጥረት በዚያድ ባሬ እብሪት ሳይሳካ ቀረ። ይህ የዚያድ ባሬ እርምጃ ፊደል ካስትሮም ከኢትዮጵያ ጎን እንዲቆሙ አደረጋቸው። በጊዜውም የነገሩን ክብደት የተረዱት የወቅቱ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም በብሔራዊ ቴሌቪዥን ቀርበው የእናት ሀገር ጥሪ መልእክት አስተላለፉ። የእናት ሀገር ጥሪውን ተከትሎ ከአራቱም የኢትዮጵያ ማዕዘናት ለሀገር ክብር ለመፋለም ወደ 300 ሺህ የሚጠጋ ሰራዊት ወደ ታጠቅ ማሰልጠኛ ተመመ። እናቶችም በአድዋው ዘመቻ የፈጸሙትን የስንቅ ደጀንነት በካራማራው ዘመቻም ደገሙት። ኢትዮጵያ በድንገት ወታደራዊ ስልጠና በጀመረችበት ወቅት ለዓመታት ዝግጅቱን ሲያደርግ የቆየው የዚያድ ባሬ ጦር ገፍቶ ጅጅጋን ተቆጣጠረ። ሀረርንም በመድፍ ቀለበት ውስጥ አስገብቶ መደብደብ ያዘ። የኢትዮጵያ ትጥቅና ዝግጅት ከዚያድ ባሬ ጦር ጋር ሲነጻጸር እምብዛም የነበረ መሆኑ በርካታ ኢትዮጵያውያን ለሀገር ክብር መስዋዕት ሆነው
እንዲወድቁ ተገደዱ። ይሁን እንጂ በዚህ ጦርነት የኢትዮጵያ አየር ኃይል በአስደማሚ ብቃቱ የጠላትን ሚጎች ወደ መሬት በመወርወር ሰማዩን መቆጣጠሩን የጦርነት ሚዛን የለወጠ ሆኗል። ይህን የአየር ኃይሉ ጀግንነት ተከትሎ እግረኛው ህዝባዊ ሰራዊት ሽፋን በማግኘቱ ከመከላከል ወደ ማጥቃት ተሸጋገረ። በገፍ የገቡትን የዚያድ ባሬ ታንኮች በኢትዮጵያውያን ጀግኖች እጅ ስር መውደቅ ጀመሩ። ቀስ በቀስም በብዙ መስዋዕትነትም ቢሆን በእልህና በቁጭት የተሰለፈው የኢትዮጵያ ጦር ድል እየቀናው መጣ። ከብርቱ ትግል በኋላ የኢትዮጵያ ህዝባዊ ሰራዊት በታላቅ ጀግንነት የዚያድ ባሬን ሜካናይዝድ ጦር ተቆጣጠረ። በጠላት ከበባ ውስጥ የነበሩ አካባቢዎችንም እያስለቀቀ ቀጠለ። ይህ የኢትዮጵያ ሰራዊት ጀብዱ የዚያድ ባሬን ጦር ከጥቅም ውጭ አደረገው። የዚያድ ባሬ ጦርም ተበታተነ። የኢትዮጵያ ሰንደቅ ዓላማም በካራማራ ዳግም ከፍ ብሎ በጀግኖች መስዋዕትነት ተውለበለበ። እናም ዚያድ ባሬ የካቲት 26 1970 ዓ.ም በካራማራ ሽንፈትን የተከናነበው በዚህ ሳምንት ነበር። ተራራውን ለፉት ግርማው ካራማራ በሰው ልጆች ተመልሰናል። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር እጅግ አድርገን እናመሰግናለን። አሁን ደግሞ ወደ ስፖርታዊ ጉዳዮች የምናልፈው አብርሃም ተስፋዬ እዚህ ይገኛል። ጤና ይስጥልኝ። ምን ጉዳዮች አሉ? ዛሬ እንግዲህ በአገር ውስጥ ጉዳያችን የወንዶቹና የሴቶቹን የፕሪሚየር ሊግ ጉዳያችን እናነሳለን። ትላንት በእንግሊዝ ፕሪሚየር ሊግ ደግሞ ሊቨርፑል ያሸነፈበትን ታምራዊ ምሽቱን የ7-0 ውጤት እናነሳለን። አርሰናል ደግሞ በሴቶች እግር ኳስ ዋንጫ ባለቤት መሆን የቻለበትን ትላንትና ድል አስመዝግቧል። በጣሊያን ሴሪያ የተደረጉ ጨዋታዎች አሉ። እንዲሁም በስፔን ላ ሊጋም የውጤት ለውጦች የተመዘገቡባቸው መርሃ ግብሮች ተደርገዋል። እነዚህን እያነሳን ቆይታ የምናደርግ ይሆናል። ጥሩ የስፖርት ዘገባ የክብር አጋራችንን መከታተልን ስንመለስ ስፖርታዊ ጉዳዮችን የምናደርስ ይሆናል። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። የስፖርት ዘገባ የክብር አጋራችን ህብረት ባንክ እናመሰግናለን። ወቅዳሚ ስፖርታዊ ጉዳዮች የሰልፍ ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር በባህር ዳር እየተከናወነ ነው የሚገኘው። ከትላንት በስቲያ ቅዳሜ ዕለት ነበረ መርሃ ግብሩ ጅማሩ ነው ያደረገው። የመጀመሪያው ሳምንት ሐዋሳ ላይ ሲከናወን እንደነበረ ይታወቃል። 13 ሳምንታትን ከቆየ በኋላ 14ኛው ሳምንት ደግሞ ወደ ባህር ዳር አቅንቶ በባህር ዳር ዩኒቨርሲቲ ነው የተከናወነ የሚገኘው። በእርግጥ ሁሉም ቡድኖች የ12ኛ ሳምንት አንዳንድ መርሃ ግብር ተስተካካይ ጨዋታዎች አሏቸው። እስካሁን 12 መርሃ ግብሮችን ነበር ያከናወኑት። ትላንት ደግሞ በሙሉ መርሃ ግብር 13 ጨዋታ ነው። ነገር ግን በኢትዮጵያ እግር ኳስ ፌዴሬሽን በመዋቅር ወይም በመርሃ ግብር ደረጃ የ14ኛ ሳምንት ጨዋታቸውን አከናውነዋል። በተለይ ትላንት 10 ሰዓት ላይ ሲጠበቅ የነበረው የሐዋሳ ከተማና የኢትዮጵያ ንግድ ባንክ ጨዋታ በኢትዮጵያ ንግድ ባንክ 2-1 አሸናፊነት ተጠናቋል። ይሄ ጨዋታ የሴቶች ፕሪሚየር ሊግ ጅማሮውን ሲያደርግ ሐዋሳ ላይ በአንደኛው ሳምንት እነዚህ ሁለቱ ቡድኖች እርስ በርስ ተገናኝተው ሐዋሳ ከተማ ይህን ጨዋታ 1-0 በሆነ ውጤት ማሸነፍ ችሎ እንደነበረ ይታወሳል። ትላንትና ኢትዮጵያ ንግድ ባንክ እንግዲህ ሁለተኛውን ዙር ወይም የመልሱን ጨዋታ 2-1 በሆነ ውጤት በማሸነፍ የመጀመሪያውን ሽንፈቱን የተበቀለበትን ውጤት ነው ማስመዝገብ የቻለው። ሰናይት ቦገለና መዲና አወል በእነዚህ ጨዋታዎች ላይ ጎል ያስቆጠሩ ተጫዋቾች ናቸው። የሐዋሳን ከተማ ደግሞ ሙሽ ዳንኤል ናት 38ኛው ደቂቃ ላይ ማስቆጠር የቻለችው። ኢትዮጵያ ንግድ ባንክ ትላንት ማሸነፉን ተከትሎ 32 ነጥቦችን ሰብስቦ ከመሪዎቹ በ3 ነጥቦች ደረጃ ከፍ ብሎ አንደኛ ደረጃ ላይ መቀመጥ የቻለበትንና ምናልባትም ዘንድሮም የሴቶች ፕሪሚየር ሊግን ሊያሳኩ ከሚችሉ ቡድኖች መካከል አንዱ መሆኑን ያሳየበትን መልካም የሚባል እንቅስቃሴ ነው ትላንትና ማድረግ የቻለው። በዚህ መሰረት የኢትዮጵያ ሴቶች ፕሪሚየር ሊግን በአንደኝነት እየመራ ነው የሚገኘው። ቦሌ ክፍለ ከተማና ኢትዮ ኤሌክትሪክ ያደረጉት ሌላኛው ጨዋታ ደግሞ አንዳቻ በሆነ ውጤት ትላንትና ተጠናቋል። ኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ነው የሚገኘው በሴቶች ፕሪሚየር ሊግ። ትላንትና ምናልባትም ማሸነፍ ቢችል ኖሮ ከኢትዮጵያ ንግድ ባንክ ጋር ያለውን የነጥብ ልዩነት ማጥበብ የሚችልበት እድልን ማግኘት ይችል ነበር። ትላንትና ግን በቦሌ ክፍለ ከተማ ሳይጠበቅ ነጥብ የጣለበት ውጤት
ትንሽ ያልተጠበቀ ምራ ግብር ሆኗል። ስንታየው ይርቆ የቦሌ ክፍለ ከተማን ኳስ ማስቆጠር የቻለች ተጫዋች ናት። ቤተልሔም አስረሳኝ ደግሞ በሁለተኛው አጋማሽ 66ኛው ደቂቃ ላይ የኢትዮ ኤሌክትሪክን ያቻነት ኳስ ከመረብ ማሳረፍ የቻለች ተጫዋች ሆናለች። አዳማ ከተማና አዲስ አበባ ከተማ ያደረጉት ጨዋታ በአዲስ አበባ ከተማ 1-0 አሸናፊነት ተጠናቋል። የቀድሞ የኢትዮጵያ ንግድ ባንክ ተጫዋች ሬማ ዘርጋው 38ኛው ደቂቃ ላይ የአዲስ አበባ ከተማን ብቸኛ የአሸናፊነት ኳስ ማስቆጠር ችላለች። አዲስ አበባ ከተማ ባለፉት ዓመታት በሴቶች ፕሪሚየር ሊግ ሊወርድ ከጫፍ እየደረሰ የሚገኝ ቡድን እንደነበር ስንመለከት ነበረ። ነገር ግን አሁን ላይ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ትላንትና ማሸነፍም ችሏል ማለት ነው። የኢትዮጵያ ፕሪሚየር ሊግም ዛሬ በሚደረጉ ሁለት መርሃ ግብሮች ቀጥሎ የሚሆነው። በዚህም መሰረት የ16ኛው ሳምንት ሁለት መርሃ ግብሮች 10 ሰዓትና ምሽት 1 ሰዓት ላይ ይደረጋሉ። 10 ሰዓት ላይ ለገጣፎ ለገዳዲ ከሐዋሳ ከተማ የሚያደርጉት ጨዋታ ይጠበቃል። ለገጣፎ በ15ኛው ሳምንት ከመቻል ጋር ማድረግ የነበረበትን ጨዋታ ተጫዋቾች ማሰለፍ ያለብኝ ተጫዋቾች ከአክሲዮን ማህበሩ ጋር ፍቃድ ባለማግኘቴ አላሰለፍኩም በሚል ጨዋታውን ፎርፌ ሰጥቶ መቻል በፎርፌ ጨዋታውን አሸንፎ ከሜዳ መውጣቱ የሚታወስ ነው። እስካሁን ድረስ የመቻል ለገጣፎ ለገዳዲ እግር ኳስ ቡድን አባላት ቅሬታቸውን እያሰሙ ነው የሚገኙት። የኢትዮጵያ እግር ኳስ ፌዴሬሽን ለገጣፎ ለገዳዲ ተጫዋቾችን ማሰለፍ ይችላል እስካስፈረመና የኢትዮጵያ እግር ኳስ ፌዴሬሽን ይፋ እስካደረገ ድረስ መገልገል ይችላል የሚል ሪፖርት ያቀርባል። የውድድሩን የበላይ አካል ደግሞ ውድድሩን እያስተናገደ እያከናወነ የሚገኘው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ደግሞ የአንደኛው ምዕራፍ ዙር ውድድር ሳይጠናቀቅ በአንደኛው ምዕራፍ ላይ ያስፈረማቸውን ተጫዋቾች መጠቀም አይችልም። እስከ ሁለተኛው ምዕራፍ ወይም ደግሞ ከ16ኛው ሳምንት በኋላ ባሉ ጨዋታዎች ነው መጠቀም የሚችለው የሚል ሕግን አስቀምጧል። ይህንንም ደግሞ ለክለቦቹ ውድድሩ ከመጀመሩ አስቀድሞ አሳውቅ ያለውኝና ለገጣፎ የራሱ ስህተት እንጂ የኔ ስህተት አይደለም የሚል ቅሬታን ያሰማል። በእርግጥ በአመራር ደረጃ ያሉት አክሲዮን ማህበሩና ኢትዮጵያ እግር ኳስ ፌዴሬሽን እርስ በርስ የሚጣረስ ሀሳብ ማቅረባቸው ለገጣፎ ለገዳዲ አሁንም ቅሬታውን እንዲያቀርብ እንዲገፋፋው እንዳደረገ የተገለጸ ነው የሚገኘው። ዛሬም ሊያደርግ የሚችለውን ጨዋታ ላይጫወት እንደሚችል የተገለጸ ነው የሚገኘው። የመጀመሪያው የፎርፌ ጨዋታ ውሳኔ ካልተሰጠኝ ላልጫወት ይችላል የሚል ሀሳብ እንዳለውም ተሰምቷል። ነገር ግን 8 ሰዓት ላይ ከክለቡ ከአጠቃላይ ከተጫዋቾቹና ከቦርድ አባላቶቹ ጋራ ስብሰባ ያደርጋልና በዚህ ስብሰባ ላይ የሚወሰነው ሀሳብ ጨዋታውን ያደርጋል አያደርግም የሚለው ጉዳይን ይዞ የሚመለስ ነው የሚሆነው። ነገር ግን አሁን የሁለተኛው ምዕራፍ 16ኛው ሳምንት ጨዋታ ስለጀመረ ያስፈረማቸው 6 ተጫዋቾችን ግን ዛሬ መጫወት የሚችል ከሆነ ቡድኑ ማሰለፍ እንደሚችልና ሁለተኛው ምዕራፍ ስለጀመረ ማለት ነው መገልገል እንደሚችል አክሲዮን ማህበሩ ይፋ አድርጓል ማለት ነው። ይሄ ጨዋታ እንግዲህ 10 ሰዓት ላይ ነው የሚደረገው። ሌላኛው ጨዋታ በኢትዮጵያ ቡናና በወላይታ ዲቻ መካከልም ምሽት 1 ሰዓት ላይ የሚደረግ ጨዋታ አለ። በአንድ ነጥብ ልዩነት በደረጃው ተከታትለው የተቀመጡ ቡድኖች ናቸውና ነጥባቸው ተቀራራቢ መሆኑን ተከትሎ ምሽት ላይ የሚደረገው ጨዋታ በትልቅ ደረጃ የሚጠበቅ የቤት ኪንግ የኢትዮጵያ ፕሪሚየር ሊግ የ16ኛው ሳምንት መርሃ ግብር ነው። በዚህኛው ባለፈው ሳምንት በዝናብ ምክንያት ድሬዳዋ ላይ ያው ዝናብ እየጣለ ነው የሚገኘውና ጨዋታዎች እየተስተጓጎሉ ነው የሚገኙት። ባሳለፍነው ቅዳሜ ጨዋታ ተስተጓጉሎ ነበረ። ከሁለት ቀናት በፊት ደግሞ በተመሳሳይ አርባ ምንጭና ወልቂጤ ላይ ያደረጉት የነበረው ጨዋታን በዝናብ ምክንያት መስተጓጎሉ የሚታወስ ነው። ይሄ ጨዋታ የካቲት 30 እንደሚከናወን አክሲዮን ማህበሩ ይፋ አድርጓል። በዚህኛው ሳምንት መጨረሻ ማለት ነው ጨዋታው ይደረጋል ተብሎ ነው የሚጠበቀው። ዛሬ ግን የ16ኛው ሳምንት ጨዋታ ጅማሩን የሚያደርግ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ትላንትና ሊቨርፑል አስደንጋጭ ውጤት ማንቸስተር ዩናይትድ ላይ ያስመዝግበዋል። በላንካሻየር ደርቢ እንደነዚህ አይነት ውጤቶች ከተመዘገቡ 91 ዓመታት ተቆጥረዋል። ማንቸስተር ዩናይትድ እንግዲህ ከረዥም ዓመታት በኋላ ታይቶ የማይታወቅ ከባድ ሽንፈትን ነው ማስተናገድ የቻለው። አሰልጣኝ ኤሪክ ቴን ሃግ ጨዋታው ከመጀመሩ አስቀድሞ ሊያሸንፉ እንደሚችሉ ጥሩ ስንቦላ ላይ እንዳሉና ቡድናቸው ጥሩ ውጤት ከዚህ ጨዋታ ይዞ መውጣት እንደሚችል አስቀድሞ ሲናገሩ ነበረ። አሰልጣኝ የርገን ክሎፕ ደግሞ የማንቸስተር ዩናይትድን በሜዳችን ምን አይነት ቡድን እንደሆነ እናሳያለን የሚል ዛቻ አዘል ንግግር አስቀምጠው ነበርና እውነትም ንግግራቸው በተግባር የተገለጠበትና 7-0 የተመዘገበበት ውጤት ትላንትና በአንፊልድ ተመዝግቧል። ትላንትና ኮዲ ጋክፖን፣ ዳርዊን ኑኔዝ እና መሐመድ ሳላ ሁለት ጎሎችን ማስቆጠር ችሏል። በድምሩ 3 አጥቂዎች 6 ጎል አስቆጠሩ። ሮቤርቶ ፈርሚኒዮ ደግሞ ከረዥም ጊዜ በኋላ ተቀይሮ ገብቶ ትላንትና ግሩም ኳስ አስቆጥሮ ጨዋታው 7-0 እንዲጠናቀቅ ማድረግ ችሏል። መሐመድ ሳላ አስገራሚው ነገር በ205 ጨዋታዎች 192 የእንግሊዝ ፕሪሚየር ሊግ ጎሎችን በማስቆጠር የሊቨርፑል የምንጊዜውም የፕሪሚየር ሊጉ ብቻ ማለት ነው ከፍተኛ ግብ አስቆጣሪ መሆን የቻለበትን አዲስ ታሪክ መጻፍ ችሏል። በዚህ ዓመት በሁሉም መድረኮች ደግሞ ለሊቨርፑል 22 ጎሎችን ማስቆጠር የቻለበትን ድንቅ የውድድር ዓመት ነው እያሳለፈ የሚገኘው። ሊቨርፑል እንደ ቡድን ቢቸገርም እንደ ተናጠል ተጫዋች ግን ሊቨርፑልና ሳላ ጥሩ የሚባል በተለይ ሳላ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ትላንትና እንግዲህ ይሄ የመሰለ ውጤት ተመዝግቧል። ማንቸስተር ዩናይትድ ቀደም እንዳልነው እንግዲህ ከ91 ዓመታት በኋላ ነው እንደዚህ ከባድ የተባለ ሽንፈት ማስተናገድ የቻለው። ከዚህ በፊት 1931 ላይ አስቶን ቪላ፣ 1926 በፈረንጆቹ ብላክበርን ሮቨርስ
በተመሳሳይ 7 ጎሎች ተቆጥሮባቸው በፕሪሚየር ሊጉ ተሸንፈው ነበረ። ከዛ በኋላ ነው እንግዲህ ማንቸስተር ዩናይትድ ትላንትና ሽንፈት ያስተናገደው። ጥሩ የሚባል ተነሳሽነት ላይ ይገኝ ነበር ማንቸስተር ዩናይትድ። ነገር ግን አሁን ላይ ምናልባትም በስነ ልቦና ረገድ በጣም ሊጎዳ የሚችልበትን ከባድ ውጤት ትላንትና ማስመዝገቡን ተከትሎ ከዚህ በኋላ የሚያደርጋቸው ጨዋታዎች ላይ ጫና ይኖርበታል ተብሎ ነው የሚጠበቀው። አሰልጣኝ የርገን ክሎፕ ማንም ቡድን ማንቸስተር ዩናይትድን ከዚህ በላይ በዚህ ጎል እንዲያሸንፍ ከዚህ በኋላ አልፈልግም ብለዋልና የሞራል ጨዋታ እየተጫወቱ እንዳለ የተገኘ ነው የሚገኘውና አሰልጣኝ ኤሪክ ቴን ሃግ ነው የሚባለው ሲጠራ አሰልጣኙ ስሙ ቴን ሃግ በመሃሏ ቴን የምትል ቁጥር አለችና አሰልጣኝ ኤሪክ ሰበን ሃግ የሚል አዲስ ስያሜ ያስገብተውለታል 7-0 መሆኑን ተከትሎና ትላንትና ለሊቨርፑላውያን ልዩ ደስታ ነው። ለማንቸስተር ዩናይትዳውያን ደግሞ የማይጠበቅና ያልተጠበቀ አስደንጋጭ ሽንፈት ነው ብሎ ማንሳት ይቻላል። በምስሉ ላይም ስንመለከት ነበረ የቀድሞ የሊቨርፑል ተጫዋች ካራጋርና የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል የስካይ ስፖርት ተንታኝ ሆነው በጨዋታው ላይ አብረው ቁጭ ብለው ሲያገለግሉ ነበርና ፎቶ ራሱ በደንብ ይናገራል። ግን ካራጋር ደስታው ከመጠን በላይ አልፎ ነበረ። ጋሪ ኔቭል ደግሞ የማንቸስተር ዩናይትድ ተጫዋች ስለነበረ በጣም አስቀያሚ ውጤት ሲል ከጨዋታው በኋላም ገልጾታልና ትላንትና የጨዋታ ተመዝግቧል። ኖቲንግሃም ፎረስት እና ደግሞ ኤቨርተን ያደረጉት ጨዋታ ትላንትና አስቀድሞ የተደረገ ጨዋታ ነበር። 2-2 በሆነ ውጤት ተጠናቋል። አሁን ማንቸስተር ዩናይትድ በሊጉ 3ኛ ደረጃ ላይ የሚገኘው 49 ነጥቦችን ሰብስቧል። አንድ ቀሪ መርሃ ግብር አለው ከአርሰናል ጋር ያለው የነጥብ ልዩነት ግን አሁን ወደ 14 ከፍ ብሏልና ምናልባትም እና አርሰናልና እና ማንቸስተር ሲቲ ላይ የመድረስ እድሉ በጣም ጠባብ እየሆነ ነው የሚገኘው። ነገር ግን በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ለማግኘት አሁን ያለበትን ወቅታዊ አቋም አሻሽሎ መቀጠል ያለበትን ነገር ያሳካል ተብሎ ነው የሚጠበቀው። በቅርቡ የሊግ ዋንጫንም አሸንፎ ኒውካስትል ዩናይትድን አሸንፎ ማሳካቱ የሚታወቅ ነው የካራባው ዋንጫ ማለት ነውና ከታላቅ ድል በኋላ ታላቅ የተባለ ሽንፈት እሱ ማንሳታቸው ነበር ለብዙዎችም ተጠባቂ የነበረ ከዋንጫ መልስ ስለነበር ብዙ ጊዜ ይሄንን በበላይነት ካለውም ታሪክ ከሁለቱ ተቀናቃኝነት አንጻር ምናልባት ይሄንን በአሸናፊነት ይወጣል ተብሎ ነበር። ምናልባት በጠባብ ውጤት መሸነፍ ሌላ ስኬት ነበር፣ ግን አሁንም 7-0 ትንሽ ከባድ ውጤት ነው። ባለፉት 8 ጨዋታዎች ሊቨርፑል 18 ጎል ነው ማንቸስተር ዩናይትድ ላይ ማስቆጠር የቻለው። ማንቸስተር ዩናይትድ ሊቨርፑል ላይ ግን አንድ ጎል ብቻ አንፊልድ ላይ ማስቆጠር የቻለውና የሊቨርፑላውያንን የበላይነት ያሳየ ውጤት ነው ትላንትና የተመዘገበው። የሊቨርፑል በተለይ ደግሞ በጣም እየተቸገረ ባለበት ሰዓት እንደዚህ ውጤት ማስመዝገቡ ተነሳሽነቱን በደንብ ያሳድግለታል ተብሎ ነው የሚጠበቀው። ወደ ስፔን ላሊጋ እናቅናና ደግሞ በስፔን ላሊጋ ትላንትና ደግሞ በተቃራኒ ጽንፍ የተመዘገበ ውጤትም ተመዝግቧል። ባርሴሎና ሲያሸንፍ ሪያል ማድሪድ ደግሞ ትላንትና ነጥብ ጥሏል። ባርሴሎና 1-0 በሆነ ውጤት ቫሌንሲያን በሜዳው አስተናግዶ በራፊና ብቸኛ ኳስ ማሸነፍ ችሏል። ሪያል ማድሪድ ደግሞ ከሪያል ቤቲስ ጋር ያደረገውን ጨዋታ ጎል ሳያስተናግድ 0-0 በሆነ ውጤት ማጠናቀቅ ችሏል። አሁን በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ደግሞ ወደ 9 ከፍ ብሏልና ምናልባትም ዘንድሮ ባርሴሎና የስፔን ላሊጋ አሸናፊ መሆኑን አሁን እያረጋገጠ እየመጣ ነው የሚገኘው። የባርሴሎና አሸናፊነት እንዳለ ሆኖ የሪያል ማድሪድ ደግሞ ነጥብ መጣል ለባርሴሎና ለዋንጫ ባለቤትነት ትልቅ መንገድ እየጠረገ ያለው ውጤት የተመዘገበ ነው የሚገኘው። ትላንትና የባርሴሎና አሰልጣኝ ዣቪ ሄርናንዴዝ በአሰልጣኝነት እንኳን ያልመራውን ጨዋታ ነው ማሸነፍ የቻለው ባርሴሎና። አሰልጣኙ በቅጣት ምክንያት የትላንትናው ጨዋታ አመልጦት ነበረ። ነገር ግን ውጤት ቀንቶት ባርሴሎና ውጤት ቀንቶት አሸንፎ መውጣት ችሏል። ሪያል ማድሪድ ከሜዳ ውጪ ወደ ሲቪያ ተጉዞ ነው ሪያል ቤቲስን ትላንትና የገጠመው። በርካታ የግብ ዕድሎችን መፍጠር ችሎ ነበር ሪያል ማድሪድ በዚህ ጨዋታ ላይ። ክላውዲዮ ብራቮ እናስታውሰዋለን ከዚህ ቀደም በማንቸስተር ሲቲ ቤት በግብ ጠባቂነት ያገለገለ ግብ ጠባቂ ነው። ከዛም በዘለለ በቺሊ ብሔራዊ ቡድን በግብ ጠባቂነት ማገልገል ችሎ እንደነበር ይታወቃል። አሁን ወደ 40 ዓመት እየሞላው ነው የሚገኘውና ትላንትና የነ ካረም ቤንዜማ የነ ቪኒሲየስ ጁኒየርና ቫልቬርዴን የመሳሰሉ ከባባድ ኳሶችን ሲያበክን አምሽቷልና ትላንት ለሪያል ቤቲስ ትልቅ አስተዋጽኦ ነው ማበርከት የቻለው። በዚህ መሰረት እንግዲህ ባርሴሎና 62 ነጥቦችን ሰብስቦ ሊጉን እየመራ ነው የሚገኘው። ማድሪድ በ53 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድ እና ሪያል ሶሲዳድ ደግሞ ሶስተኛና አራተኛ ደረጃ ላይ ነው መቀመጥ የቻሉት። አትሌቲኮ ማድሪድ ትላንትና በስቲያ ሲቪያን 6-1 በሆነ ውጤት ማሸነፍ ችሏልና ትልቅ ተነሳሽነት ላይ ነው የሚገኘው። በቀጣይ በአውሮፓ መድረክ የሚያሳትፈውን ውጤትም ለማምጣት እየጣረ ነው የሚገኘው። ትላንት በጣሊያን ሴሪያ ኢንተር ሚላን ማሸነፍ ችሎ ከናፖሊ ጋር ያለው የነጥብ ልዩነት ወደ 15 የጠበበበትን ውጤት ማስመዝገብ ችሏል። ናፖሊ በላዚዮ ከትላንት በስቲያ አርብ ዕለት ማለት ነው አርብ ዕለት ምሽት በላዚዮ 1-0 በሆነ ውጤት መሸነፍ ችሎ እንደነበር ይታወቃል። ትላንትና ኢንተር ሚላን ማሸነፉን ተከትሎ ወደ ሁለተኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ከናፖሊ ጋር ያለውን የነጥብ ልዩነት ደግሞ ወደ 15 ማጥበብ ችሏል። ሄንሪክ ሚኪታሪያና ላውታሮ ማርቲኔዝ ናቸው ትላንትና የኢንተር ሚላንን ሁለት አሸናፊነት ኳሶችን ማስቆጠር የቻሉት። ትላንት ምሽት በትልቅ ደረጃ ሲጠበቅ የነበረው የሮማና የዩቬንቱስ ጨዋታ ነበር። ይህ ጨዋታ በጣም ትልቅ ግምት አግኝቶ ነበር።
ዩቬንቱስ 15 ነጥቦች ተቀንሶበታል። በጣሊያን ሴሪያ ነጥብ ከማጭበርበር ከስፖርታዊ ጨዋነት ጋር በተያያዘ ወደ 15 የሚጠጉ ነጥቦች ተቀንሶበት አሁን በሊጉ 8ኛ ደረጃ ላይ ነው የሚገኘው። እስካሁን ባለው ነጥብ ቢቀጥል ኖሮ 2ኛ ደረጃ መቀመጥ የሚችልበት ውጤት ነበረ። አሁን ወደ አውሮፓ ሻምፒየንስ ሊግ ለመመለስ ጥረት እያደረገ የሚገኝ ቡድን ነው። በተቃራኒው ደግሞ በአሰልጣኝ ጆዜ ሞሪኒዮ የሚመራው ሮማም የሻምፒየንስ ሊግ ፍላጎት ያለው ቡድን መሆኑን ተከትሎ ትላንት በስታዲዮ ኦሎምፒኮ የተደረገው ጨዋታ በጣም ይጠበቅ ነበረ። ጃንሉካ ማንሲኒ ባስቆጠራት ብቸኛ ኳስ ሮማ 1-0 አሸንፏል። አሁንም ዩቬንቱስ ከአጣብቂኝ ውስጥ መውጣት ያልቻለበትን ውጤት ነው ማስመዝገብ የቻለው። ወሳኙ አጥቂያቸው ሞይሴ ኪን ደግሞ ትላንትና የቦክስ ድብድብ እስኪመስል ድረስ ሜዳ ውስጥ ተደባድቦ ቀይ ካርድ ተመልክቶ ወጥቷልና በቀጣይ ጨዋታዎች የሷ ለመኖር ደግሞ ምን ያህል ሊጎዳቸው እንደሚችል በቀጣይ መርሃ ግብሮች ላይ ይስተዋላል ተብሎ ነው የሚጠበቀው። ትላንት ሮማ ማሸነፉን ተከትሎ ወደ 4ኛ ደረጃ ከፍ ብሏል። አሰልጣኝ ጆዜ ሞሪኒዮ በጣሊያን ሴሪያ በዚህ ዓመት 3 ጊዜ ቀይ ካርድ ተመልክተዋል። በቅርቡም ቀይ ካርድ መመልከታቸውን ተከትሎ የትላንትናውን ጨዋታ በአሰልጣኝነት አልመሩም። ነገር ግን ቡድናቸው በአሸናፊነት ተወጥቶላቸዋል። ወደ 4ኛ ደረጃም ከፍ ብሎ ተቀምጦላቸዋልና የአውሮፓ ሻምፒዮንስ ሊግ ተስፋ ላይ መቀመጣቸውን ያመሳከረ ውጤት ማስመዝገብ ችሏል። የመጨረሻ ጉዳያችን የአርሰናልን ጉዳይ እናንሳ። አርሰናል ትላንት ከቼልሲ ጋራ በሴቶች ቡድኑ ማለት ነው የሊግ ካፕ የፍጻሜ ጨዋታ አከናውኖ 3-1 በሆነ ውጤት ትላንትና ማሸነፍ ችሎ የዋንጫ ባለቤት ሆኗል። በእንግሊዝ ታሪክ 6ኛውን ዋንጫ ነው ትላንትና አርሰናል በሊግ ዋንጫ ማሳካት የቻለው። በእንግሊዝ ታሪክም ትልቁን ዋንጫ ያሳካው ይህ ቡድን አርሰናል ነውና ትላንትና ስኬታማ ጊዜን ማሳለፍ ችሏል። ከዛ በዘለለ አርሰናል ትላንትና ይህንን ዋንጫ ያሳካው ከ4 ዓመታት በኋላ ነው። ከ4 ዓመት በፊት ይህን ዋንጫ ወስዶት ነበረ። 4 ዓመት ታግሶ እንግዲህ ትላንትና በእንግሊዝ ፕሪሚየር ሊግ ጠንካራ የሚባለውን ቼልሲን አሸንፎ ነው መውሰድ የቻለው። በእንግሊዝ ሴቶች ሱፐር ሊግ በሚባለው በእንግሊዝ ሴቶች ፕሪሚየር ሊግ ደግሞ የሁለቱ ቡድኖች 3ኛና 4ኛ ደረጃ ላይ ተቀምጠው ነው የሚገኙት። ቼልሲና አርሰናል በደረጃ ሰንጠረዡ ሁለት ተስተካካይ መርሃ ግብሮች አሏቸው። እነዚህ መርሃ ግብሮች ማሸነፍ የሚችሉ ከሆነ በሊጉ 1ኛ ደረጃ ላይ የተቀመጠውን ማንቸስተር ዩናይትድን መብለጥ የሚችሉበት አጋጣሚም አላቸውና ምናልባት አርሰናል ዘንድሮ የሊግ ዋንጫውን ብቻ ሳይሆን በሴቶቹ ማለት ነው የሊግ ዋንጫውን ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት የሚችልበትን በጣም ጥሩ የሚባል ወቅታዊ አቋም እያስመለከተ ሰለሞን የተገለጸ ነው የሚገኘው። በተመሳሳይ ቼልሲም ጥሩ የሚባል ወቅታዊ አቋም ላይ የሚገኝ ቡድን ነው። በወንዶቹ ቼልሲ በጣም እየተቸገረ የሚገኝ ቡድን ነው። አርሰናል ደግሞ ሊጉን እየመራ ነው የሚገኘውና ዘንድሮ የሰሜን ለንደኑ ቡድን በሴቶችም በወንዶችም አመቱን በስኬት የሚያጠናቅቅ ይመስላል። እንቀጥላለን። ወደ መጀመሪያ ጉዳያችን ነው የምናልፈው። እንግዳ ጋብዘን ተጨማሪ ቆይታ እናደርግበታለን። ጉዳያችን በአዲስ አበባ በትራፊክ ፍሰት ላይ በሚፈጠር መስተጓጎል ምክንያት የትራፊክ አደጋ እንዲጨምር እያደረገና በህብረተሰቡም ላይ እንደዚሁ ጉዳት እያደረሰ መሆኑን የከተማው ነዋሪዎች በመናገር ላይ ናቸው። ችግሩን በዘላቂነት ለመፍታትም ትኩረት ሊሰጠው ይገባልም ሲሉም አሳስበዋል። ይድነቃቸው ሰማውን ያዘጋጀው ብሩክ ተስፋ ያቀርበዋል። በአዲስ አበባ የትራፊክ ፍሰት በተለያየ ምክንያት ሲስተጓጎልና በህብረተሰቡ ላይ አሉታዊ ተጽዕኖን ሲፈጥር ይስተዋላል። ለአብነትም ህገወጥ የመንገድ ላይ ንግድ፣ የግንባታ ስራን የሚያከናውኑ አካላት ተረፈ ምርትንና የግንባታ ግብዓትን ያላግባብ በማከማቸት የመተላለፊያ መንገድን መዝጋትና ሌሎችም ይጠቀሳሉ። በዚህም በሚከሰት የትራፊክ አደጋ በሰዎች ላይ ጉዳት እየደረሰ መሆኑን ነው የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ኤጀንሲ የገለጸው። ትልቁ ችግር የሚባለው የመንገድ ላይ ንግድ ይካሄዳል። የመንገድ ላይ ንግድም ስርዓት ስለሌለው ስርዓት የያዘ ነገር ስላልሆነ አብዛኛው የእግረኛ መንገድ በሚባልበት ደረጃ ላይ በዚህ በህገወጥ ንግዶች ወረራ ይያዛል ማለት ነው። ይሄ በሚያዝበት ጊዜ ምንድነው የሚያደርገው? እግረኛው ዋናው መንገድ ላይ ስለተያዘበት ያለው እድል ወደ ዋናው የትራፊክ መንገድ ላይ ይገባል ማለት ነው። ስለዚህ ከተሽከርካሪ ጋር እኩል እየተገፋፋ ይሄዳል ማለት ነው። የኮንስትራክሽን ስራዎች ሲሰራ ብዙ ጊዜ አይታችሁት ከሆነ ተረፈ ምርታቸውን የሚያስቀምጡት እግረኛው መንገድ ላይ ነው። ለህንፃ ግንባታ ግብአት የሚጠቀሙበት የሚያስቀምጡት እግረኛው ላይ ነው። ሌላው የከፋ ደግሞ የሚያደርገው የህንፃውን መስሪያ ዲቫይሶች መሳሪያዎችን የሚጠቀሙበትም እዛ ጋር ነው። ለምሳሌ ሚክሰር የሚያስቀምጡትም እግረኛው መንገድ ላይ ነው። እንደገና መወጣጫ የሚያስቀምጡትም ይሄ ሊፍቱን የሚያስቀምጡትም እግረኛው መንገድ ላይ ነው። ስለዚህ በዚህ የተነሳ እግረኞች እንደፈለጉ የተሰጣቸውን መብት ኤክሰርሳይዝ ማድረግ አይችሉም። መንገዱ ተዘግቶባቸው ወደ ዋና አስፋልት ላይ በመግባት ግን እግረኞች ላይ ጉዳት ነው የሚደርስባቸው። ችግሩ ዘላቂ መፍትሄ ሊበጅለትና የሚደርሰውን ጉዳት ለመቀነስም ቅንጅታዊ አሰራር ሊጠናከር ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች አሳስበዋል። የእግረኛ መንገዱ ከሰው ጋር ፍሰት ጋር የተበጣጠረ አይደለም። ስለዚህ እሱ የሚሰፋበት መንገድ ቢመቻች
ሌላው ደግሞ መንገድ ላይ የሚደረጉ ንግዶች ወደ ህጋዊነት መጥተው በህጋዊ መልክ ቦታ ተሰጥቷቸው የሚነግዱበትና የእግረኛ መንገዱ ከዛ ከንግዱ ነፃ የሚሆንበት መንገድ ቢፈጠር ጥሩ ነው ብዬ አስባለሁ። ተንቀሳቃሽ ነገሮች፣ መንገድ ዘግተው የሚቆሙ ነገሮችን እነሱንም ማስተካከል ያስፈልጋል። ላላስፈላጊ እንግልት ይዳረጋሉ። እነዚህ ነገሮች ይከሰታሉ። መንግስት ግን የተለያዩ መንገዶችን ቢሰራ፣ ህገወጥ ንግዶችን ቢያስቆም፣ ህዝቡም ሳይጉላላ ባሰበበት ሰዓትና ባሰበበት ጊዜ ያሰበበት ቦታ ይደርሳል። በከተማዋ የተለያዩ አካባቢዎች ህገወጥ ተግባራትን ለመከላከልና የትራፊክ ፍሰትን በተገቢው መንገድ እንዲከናወን የማድረግ ስራ እየተሰራና ለውጥ እየመጣ ነው ተብሏል። አጠቃላይ ፍሰትን የሚያውኩ ቁሶች ብለን ነው ሰብሰብ አድርገን ነው የምናየው። የደንብ ማስከበር ጽሕፈት ቤትን፣ የአዲስ አበባ መንገዶች ባለስልጣንን በመተባበር ከመንገድ ላይ የምናነሳቸው ቁሶችም አሉ። ይሄም ከ130 በላይ ቁሶችን ከመንገድ ላይ የማንሳት ስራ እንሰራለን። ስለዚህ በተቻለ መጠን የኮንስትራክሽን ስራውን አንድም በዚህ ፍሰት ላይ እንቅፋት ሲሆኑ እያነሳን ከ130 በላይ ቁሶችን ከመንገድ ላይ በማንሳት ትራፊክ ፍሰቱን ክፍት አድርገናል። አሁን ኦልሞስት በሚባልበት ደረጃ ላይ እየገፋን ነው የመጣነው። ከዋና አስፋልት ላይ በምንም መንገድ ላይ ቀን ላይ የኮንክሪት ሙሌት የኮንስትራክሽን ስራ እንዲሰራ ፍቃድ አንሰጥምም። ክትትልም እያደረግን ተሽከርካሪዎችን የማንሳት ስራ፣ ሰዎችን የማስገንዘብ ስራ እየሰራን ያለ ነው። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣንም ህገወጥ ተግባራትን ለመከላከል እየተደረገ ባለው ስራ ህብረተሰቡ ተሳትፎን ሊያጠናክር ይገባል ሲል ጠይቋል። እንቀጥላለን። ክቡራትና ክቡራን፣ አሁንም እዚሁ ጉዳይ ላይ እንግዳ ጋብዘናል። ተጨማሪ መረጃ እንዲሰጡን በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ የሆኑት አቶ ደሳለኝ ፉፋ ናቸው። እንግዳችን በማለዳ እዚህ ስቱዲዮችን ስለመጡ እናመሰግናለን። እኛም እናመሰግናለን። እሺ፣ የመጀመሪያ ጉዳያችን እንግዲህ ቀደም ሲል የሄደውን ጥንቅር አይተናል። በተለይ ለመንገድ ለትራፊክ ፍሰቱ አዋኪ የሆኑ ነገሮችን በመንገድ ላይ እናስተውላለን። ህገወጥ ንግዱ፣ የግንባታ ተረፈ ምርቶችን፣ እቃዎችን እዛ አካባቢ ላይ ይመጣል። ሰው ወደ መሀል መንገድ ገብቶ እንቅስቃሴ እንዲያደርግ ወይ ደግሞ እንዲራመድ የእግረኛ መንገዶች እየተዘጉ ናቸው ያሉትና በዚህ ጉዳይ ላይ በጣም እየተሰራ እንደሆነ እኛም ዜናዎች እንሰራለን። እናንተ ጋም እየተሰሩ ናቸው ብላችሁ የምታቀርቧቸው ሪፖርቶች አሉና ዘላቂ መፍትሄ ማግኘት አልተቻለም እስካሁን ድረስ እያየ ነው እንዳለም። ለዚህ ምክንያቱ ምንድን ነው ከሚለው እንጀምር። መልካም፣ በጣም አመሰግናለሁ። ያው እንደምታወቀው የደንብ ማስከበር ባለስልጣን ቀደም ሲል በተለያዩ ጊዜያት ራሱን ችሎ የማይንቀሳቀስባቸው ሁኔታዎች ነበሩ። አሁን በአዲስ መልክ በአዋጅ 74 2014 በአዲስ መልክ ራሱን ሪብራንድ አድርጎ መንቀሳቀስ ከጀመረ ጊዜ ጀምሮ በርካታ ለውጦችን ለማምጣት ብዙ ጥረት አድርጓል። ለውጥ ማምጣል ብለን ነው የምናስበው። በተለይ በአዋጅ ከተሰጡን ወደ 9 የደንብ መተላለፍ ተግባራት ተሰጥቶናል። ከዛም ውስጥ አንደኛው የህገወጥ የጎዳና ንግድ ነው። ሌላው ደግሞ አሁን ርዕሳችን የሆነው የህገወጥ የመንገድ አጠቃቀም ነው ማለት ነው። በዚህ ሂደት የጎዳናው ንግድ ላይ በርካታ ስራዎችን ለመስራት ሞክረናል። ቀድሞ ከነበረው በተሻለ ሁኔታ አሁን ላይ የተሻለ ነገር አለ ብለን እናስባለን። በተለይ በትላልቅ አደባባዮችና በዋና ዋና ጎዳናዎች ላይ የተሻለ ነገር እንዳለ ለማየት ሞክረናል። ግን የሚቀሩ ነገሮች አሉ። በተለይ በሜክሲኮ አደባባይ ላይ ቀደም ሲል የነበሩትን ዘንድሮንና አምናን ማነጻጸር ይቻላል። ከፍተኛ ለውጥ ያመጣንበት ሂደት አለ። በተጨማሪም ትላልቅ አደባባይ ብለን ከለየነው ውስጥ መገናኛ አካባቢ ያለው አደባባያችን ላይ የተሻለ ነገር ለማምጣት ሞክረናል። አሁን እንግዲህ ሁለቱ ዋና ዋና አደባባዮች ላይ ያመጣነውን ለውጥ በሌሎች ትላልቅ አደባባዮች ላይ ለእግረኛና ለመኪና ለተሽከርካሪ እንቅስቃሴ ምቹ ሁኔታ መፍጠር ዋናው ስራችን ነው ብለን እየተንቀሳቀስን ነው ያለ ነው። በዚህ ሂደት መስራት የሚገባንን እየሰራን ያለ ነው። ግን ደግሞ ደንብ ማስከበር ብቻውን ጀምሮ ብቻውን የሚጨርሰው ነገር አይኖርም። ባለድርሻ አካላችን ከጎናችን ያው የስምምነት ሰነድ በተፈራረምነው መሰረት በጋራ መስራት ይጠይቃል ብለን እናስባለን። ወደ 23 የሚሆኑት ባለድርሻ አካላት አሉን። በዚህ ከተማ ላይ አብረን እንከውናለን ብለን የሚወዩ የተፈራረምናቸው አካላት እነዚህ ወደ ተግባር የገቡ አካላት አሉ። ግን ደግሞ በዛ ልክ ሙሉ አቅማቸውን አሟጡ ያልገቡ አሉ። እንግዲህ ዘላቂ መፍትሄ ለማምጣት በቂ ጥናት ማጥናት ያስፈልጋል። አሁን የትራፊክ ፍሰቱንም ሆነ የእግረኛ እንቅስቃሴን ሰላማዊ ለማድረግ
ምን ማድረግ አለብን የሚለውን ባለስልጣን መስሪያ ቤቱ ሰፊ ጥናት እያደረገ ነው ያለው ማለት ነው። አሁን የህገወጥ ጎዳና ንግድ ሲመጣ ማባረር፣ ማሳደድ በቂ መፍትሄ ሊያመጣ ይችላል ብለን አናስብም። ስለዚህ በጥናት ላይ የተመሰረተ ችግር ፈቺ የሆነ ጥናት ማጥናት ያስፈልጋል ብለን አስበናል። በዚህ መሰረት አሁን የጀማመርናቸው ነገሮች አሉ። በቅርብ ጊዜ አሁን መገናኛ አካባቢ ላይ በተለይ በኮንትራባንድ የሚገቡ በህገወጥ መንገድ የሚገቡ ቁሳቁሶች አሁን መንገድ ላይ ከወጡ በኋላ ሞረስ፣ ማባረር እና እርምጃ መውሰድ ብቻ ግብ አይሆንም። ይህንን ዘለቄታዊ መፍትሄ ለማምጣት ከምንጩ ለማድረግ አንደኛ ባለድርሻ አካላችን ከውጭ በተለያየ መንገድ በኮንትራባንድ በድብቅ የሚገባውን ነገር መቆጣጠር ያስፈልጋል ብለን እናስባለን። ሁለተኛ በኮንትራባንድ በድብቅ የሚገቡት ምርቶች ወይም እቃዎች ወይም ቁሳቁሶች የሚከዘኑባቸውን መጋዘኖችም ጭምር የመለየት ስራ መስራት አለብን ብለን አስበናል። አሁን በቅርቡ የለየናቸውና እርምጃ ወሰድንባቸው አሉ ተወሰኑ ቦታዎች ላይ። ይህንም እርምጃ ስንወስድ የደንብ ኦፊሰሮቻችን በህገወጦች ተመቶብን ሐኪም ቤት ገብቶ ተረባርበን ያወጣንበት ሁኔታ አለ። ይህንን ስራ ስንሰራ ቻሌንጆች አሉ። ምክንያቱም የህዝቡ ከፍተኛ ድጋፍ ከሌለ ብቻውን ደንብ ለማሳካት በጣም ያስቸግራል ማለት ነው። በዚህ ሂደት አቶ ደሳለኝ ላቋርጦትና ይቅርታ፣ ቀደም ሲል እንዳሉት የደንብ ማስከበር ኦፊሰሮች የሚሰሯቸው ስራዎች አሉ በተለያዩ ቦታዎች ላይና በዋና ዋና አደባባዮች ላይ ደግሞ እንደምናየው የደንብ ማስከበር ኦፊሰሮቹ በሚሄዱባቸው ጊዜ እዛ አካባቢ ላይ ከታዩ እነዚህ ህገወጥ ንግድ የሚነግዱ ሰዎች ህገወጥ እንደሆነ ይታወቃል። ግን ደግሞ ስርዓትና ደንብ ቢኖር በዛ መልኩ ይሄ ማሰደዱ መሮጡና ለትራፊክ አደጋም መጋለጡ አይኖርምና በዚህ አይነት ነው ደንብ ማስከበር የሚቻለው። ወይውን መቀየር አይቻልም ወይስ ደግሞ ለምንድን ነው? እኔ አሁን በራሴ በግል ያጋጠመኝ ብናገር ሜክሲኮም ይሁን መገናኛ ሌሎች ቦታዎች ላይም ከደንብ ማስከበር ኦፊሰሮች ለማምለጥ ወደ መኪና ውስጥ ይገባሉ። የትራፊክ አደጋ ይከሰታል ሰዎቹ ላይ እና ይህንን ነገር ማስቆም አይቻልም። በምን መልኩ ነው ስርዓት ማስከበር የሚቻለው? መልካም፣ ቅድም እንዳልኩት ይህንን ለዘለቄታ ማስቆም የሚቻለው አሁን ዝም ብሎ ሰዶ የማሳደድ የማባረር ጉዳይ ሳይሆን በዋናነት የመጀመሪያውና ዋነኛው ተግባራችን ብለን የያዝነው ግንዛቤ ላይ መስራት ነው። አመለካከት ቀረጻው ላይ መስራት ነው። ይህን ደግሞ በርካታ ስራዎችን ሰርተናል። ለምሳሌ የግንዛቤ ፈጠራው ላይ በተለያዩ መድረኮች፣ በብሮሽሮች፣ በወራሪ ወረቀቶች እና ቤት ለቤትም ጭምር የግንዛቤ ኦፊሰሮቻችን እያንኳኩም ጭምር ከህገወጥ ጎዳና ንግድ ጋር የሚያዙ ጉዳዮች ማህበረሰቡ በህጋዊ መንገድ ብቻ መጠቀም እንዳለበት የምንሰጣቸው ግንዛቤዎች አሉ። አንዱ ይሄ የኛ ሜካኒዝም ነው። ሁለተኛው ደግሞ ባለድርሻ አካላችን በቅንጅት በቁርኝት በጋራ ቋሚ ግንኙነት ጊዜ እያስቀመጡ እየገመገሙ መፍትሄ እያመነጩ በተጨማሪም ደግሞ በጥናት ላይ የተመሰረተ ችግር ፈቺ የሆነ ጥናት አጥንቶ ለዘለቄታ መፍትሄ ማምጣት ያስፈልጋል የሚል እምነት ነው ያለኝ እንጂ እንደዚሁ እያሳደዱ እያባረሩ አንደኛ የሚነግዱትም ህገወጦች መኪና ስር ይገባሉ። ሌላ አቅመ ደካማ እናቶች አሉ፣ አይነ ስውራን አሉ፣ ሌሎች አካላትን የመጉዳት ሁኔታዎች አሉ፣ ራሳቸውን ጭምር ይጎዳሉ እና ይህንን ለመቅረፍ በጥናት ላይ የተመሰረተ ችግር ፈቺ መፍትሄ አምጪ የሆነ ስራ መስራት ይጠይቃል ብለን እናስባለን። ቅድም ሲያነሱት እንደነበረው እንግዲህ በርካታ ናቸው ከእናንተ ጋር ባለድርሻ አካላት ስኬታማ የሚሆነውም ከነሱ ጋር ተባብሮ መስራት ሲቻል ነው። ነገር ግን አሁን ከነሱ ጋር በተጨባጭ ያላችሁ ግንኙነት ምን ይመስላል? በእርግጥ ተቀራርባችሁ የምትሰሩ ከሆነ ችግሩን እንዴት መቀነስ አልተቻለም? መልካም፣ ያው ቅድም እንዳልኳችሁ በተፈራረምናቸው የመንግስት ተቋማት ወደ 23 ነው ያልኳችሁ። ከዚህ ከመንገድ ደህንነትና ከጎዳና ንግዱ ጋር የሚያያዝ ግን በቅርበት እየሰራን ያለነው ከትራፊክ ማኔጅመንት ጋር ነው። አሁን የትራፊክ ማኔጅመንት በተለይ መንገድ ላይ ድንኳን ሲደኮን የተለያዩ ነገሮች ካሉ እና ፍቃድ የሚሰጡ አካላት እነሱ ናቸውና ተነጋግረን በራሳቸው ዝም ብሎ ፍቃድ አይሰጡም። ለነዚህ አካላት ለዚህን ያክል ጊዜ ፍቃድ ሰጥተናል ብሎ ያሳውቁናል። ፍቃድ የሰጠውን አካል ደግሞ እኛ አነካም ማለት ነው። ፍቃድ ያለ ፍቃድ በመንገድ ላይ ዘግቶ የሚነግድ ኦር ዘግቶ ግንባታ የሚገነባ ኦር ተረፈ ምርት የሚያስቀምጡትን አካላት ላይ ነው እርምጃ የምንወስደው። ግን ደግሞ ከተረፈ ምርትና
እነዚህ ከኮንስትራክሽን ግብዓቶች ጋር የሚያዙ አንዳንድ ቦታዎች ቅሬታዎች ይነሳሉ ማህበረሰቡ ጋር በወቅቱ የማንሳት ጉዳይ ላይ ሰፊ ችግር ነው ያለውና ይሄንም ስናደርግ ማህበረሰቡ ግንባታም ሲገነባ በተፈቀደለት ጊዜ ገደብ ተረፈ ምርቱም ሊሆን ይችላል አሸዋ ሊሆን ይችላል ጠጠር በተፈቀደለት ጊዜ ገደብ ማንሳት ወይ ማስወገድ ወይ ወደ ግቢው ማስገባት አለበት እንጂ ከተሰጠው ፍቃድ ቀን በላይ የሚቆይ ከሆነ የደም ማስከበር እርምጃ ይወስዳል ማለት ነው። ግን አሁን ዝም ብለን እርምጃ መውሰድ ግብ አይሆንም፣ ዘላቂ መፍትሄም አይሆንም። ዋና ስራ አድርገን ያዝነው ግንዛቤ ፈጠራ ላይ አመለካከት ቀረጻው ላይ ነው። አልፎ ስመጣ ግን ያው እርምጃ መውሰድ ግድ ነው። ባለድርሻ አካላችንም በዛ ላይ ከጎናችን መቆም ያስፈልጋል ብለን እናስባለን። ባለድርሻ አካላችን ብቻም ሳይሆን ማህበረሰቡም አሁን ይሄንን ህገወጥ እኛ እርምጃ ስንወስድ ተዋቸው ሰርቶ ይብሉ ምን ሰርቶ ይብሉ የማለት ዝንባሌዎች ይታያሉ አንዳንድ ቦታዎች ላይ ማለት ነው። ስለዚህ ማህበረሰቡ ህገወጦችን ማበረታታት መቻል የለባቸውም። ብቻል የደም ማስከበር ኦፊሰሮች ህግን ለማስከበር መንገድ ላይ ሲወጡ የህዝብንና የመንግስትን ጥቅም ሊያስከብሩ የመጡ ናቸው ብሎ ሊደግፉን ሊተባበሩን ይገባል የሚል ነገር ነው ያለን። በጋራ ከተሰራ የማይቻል ነገር የለምና ማለት ነው። እሺ በአዲስ አበባ ከተማ አስተዳደር የደም ማስከበር ባለስልጣን ምክትል ስራ አስኪያጅ አቶ ደሳለኝ ቱፋ እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን። በጣም አመሰግናለሁ። ታንክ ዩ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የየራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት። ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል።
በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተመልሰናል። አሁንም እስከ 2 ሰዓት ከ30 ቆይታችን ይቀጥላል። አሁን የአየር ንብረት ትንበያ መረጃን ተከታትለን እንመለስ። እሺ ወደ አጫጭር ጉዳዮች እናልፋለን። በድጋሚ ትግስቱ አለ ወደዛ ነው የምናልፈው። ጤና ይስጥልን ትግስቱ። እንቆያችሁ አለን መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። 2 ሰዓት ሆኗል። አጫጭር ዜናዎችን እነሆ። ትዕግስቱ ብቻ ነኝ። በኦሮሚያ ክልል ደረጃ ወደ መካከለኛ ባለሀብትነት የተሸጋገሩ ኢንተርፕራይዞች ከትንሽ ጀምሮ ወደ ትልቅ ለውጥ መምጣት እንደሚቻል ያሳዩ ጀግኖች ናቸው ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። ኢንተርፕራይዞቹ በሀገሪቱ የኢኮኖሚ መዋቅር ለውጥ እንዲመጣና ምርት በእሴት ሰንሰለት ውስጥ እንዲያልፍ በማድረግ በኩል የጎላ ድርሻ እንዳላቸውም አንስተዋል። በዘርፉ የሚስተዋለውን ህገወጥ ማስወገድ፣ ያልዳበረውን የቁጠባ ባህል ማጎልበትና በቴክኖሎጂ የታገዘና ገበያ መር የሆነ አሰራር በማረጋገጥ ዘርፉን ለማሳደግ መስራት እንዳለባቸውም ጠቁሟል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው በኢንተርፕራይዞች እየተከናወኑ ያሉ ስራዎች የገቢ ምርት በሀገር ውስጥ ለመተካት የሚያስችሉና ተስፋ ሰጪ መሆናቸውንም ነው የገለጹት። በተለይ በጎጆ ኢንዱስትሪ የሚመረቱ ምርቶች የዋጪ ምርትን ደረጃ የሚመጥን መሆናቸውን በጉብኝቱ ማረጋገጣቸውን እና በክልሉ የሚከናወነው የስራ ዕድል ፈጠራ ከክህሎት ጋር በማስተሳሰር እየተከናወነ መሆኑን ለሌሎች ክልሎችም ልምድ የሚሆን ነው ብለዋል። ያልተጠናቀቁ የጋራ መኖሪያ ቤቶች ግንባታ እስከ ሰኔ ወር ድረስ እንዲጠናቀቁ ከንቲባ አዳነች አቤቤ አሳሰቡ። የጋራ መኖሪያ ቤቶችን ግንባታ በተያዘላቸው ጊዜ ያለማጠናቀቅ ክፍተት መኖሩን የገመገሙት ከንቲባ አዳነች አቤቤ ለዚህ ክፍተት የሲሚንቶ እጥረት፣ የተለያዩ የግንባታ ግብዓቶች ዋጋ ልዩነት እንዲሁም የወሰን ማስከበር ችግር መኖሩንም ተገንዝበናል ብለዋል። እነዚህን ችግሮች በመቅረፍ የጋራ መኖሪያ ቤቶችን መሰረታዊ ግንባታ መንግስት በአፋጣኝ በማጠናቀቅ ቀሪውን ተጠቃሚው እንዲያሟላ የሚደረግ መሆኑንም ነው የተናገሩት። የመሰረተ ልማት አቅራቢ ተቋማት ቀሪ ስራዎችን በቅንጅትና በፍጥነት እንዲያጠናቅቁ አቅጣጫ የሰጡት ከንቲባ ይህንንም የሚከታተሉ ተቋማትና ኮሚቴዎች በየሳምንቱ የግንባታው ሂደት ይከታተላሉ ብለዋል። የተነሱት የግብዓት እጥረትና የዋጋ ልዩነቶችም አፋጣኝ እልባት አግኝተው እስከ ሰኔ ወር ባለው ጊዜ ውስጥ ግንባታዎቹ ተጠናቀው ለተጠቃሚው ተገቢውን አገልግሎት እንዲሰጡ አቅጣጫ ማስቀመጣቸውን ከከንቲባ ቢሮ የተገኘው መረጃ ያመላክታል። ከውጭ በባንግላዴሽ በሆሪንጋ ስደተኞች መጠለያ ካምፕ የእሳት አደጋ መከሰቱ ተገለጸ። በማይናማር ድንበር አቅራቢያ በሚገኘው የሆሪንጋ ስደተኞች መጠለያ ካምፕ ተደጋጋሚ እሳት አደጋ የተለመደ ነው ሲል ቢቢሲ ዘግቧል። መጠለያ በዓለም ላይ ከሚገኙ የስደተኞች መጠለያ ካምፖች ትልቁ መሆኑም ተገልጿል። የእሳት አደጋውን በቁጥጥር ስር ለማዋል ድንገተኛ አደጋዎችና አገልግሎት እንዲሁም በጎ ፈቃደኞች ከፍተኛ ርብርብ ማድረጋቸውም ነው ቢቢሲ የዘገበው። የእሳት አደጋው በተከሰተበት መጠለያ ከ1.2 ሚሊዮን በላይ ስደተኞች የተጠለሉ ሲሆን በአደጋው የደረሰ ጉዳት መጠን እየተጣራም ነው ብለዋል። ከኢትዮጵያ ቴሌቪዥን ነው ጤና ይስጥልን ኢትዮጵያ ዝግጅት 2 ሰዓት አጫጭር ዜናዎቹ እስካሁኑ ነበሩ። እነዚህ ናቸው ዜናዎቻችን። እናመሰግናለን። ቀጥለናል። አሁንም ወደ ሌላ ጉዳያችን ልናልፍ ነው። የአይን ህመምን አስቀድሞ ምርመራ በማድረግና አስፈላጊውን ሕክምና በመውሰድ መከላከል የሚችልና የከፋ ደረጃ ላይ እንዳይደርስ ማድረግ እንደሚችል የሕክምና ባለሙያዎች ይናገራሉ። አልባስር ኢንተርናሽናል ፋውንዴሽን የተባለ ድርጅት 30 ሺህ ለሚሆኑ ኢትዮጵያውያን ነጻ የአይን ምርመራና ሕክምና መስጠት ጀምሯል። ነጻ ሕክምናው በወራቤ ጅማና በአዲስ አበባ አለርት ሆስፒታል ይሰጣል። የህክምና ቡድኑ ነጻ የአይን ህክምና በወራቤ መስጠት ጀምሯል። ቀደም ሲል ለማንሳት እንደሞከር ነው ሩት ወርቁ በነጻ የአይን ህክምና ዙሪያ ተከታዩን ዘገባ አዘጋጅታለች። እንመለሳለን ተከታትለን።
ኢትዮጵያ መከላከልን መሰረት ያደረገ የጤና አገልግሎት ፖሊሲን ትከተላለች። በቅድመ መከላከልና አስቀድሞ ምርመራን በማድረግ እንዲሁም ተገቢውን ሕክምና በመውሰድ መከላከል ከምንችላቸው ህመሞች አንዱ የአይን ህመም ነው። አልባሳር ኢንተርናሽናል ፋውንዴሽን የተባለው ድርጅት ከየካቲት 22 እስከ መጋቢት 13 ድረስ ነፃ የአይን ሕክምና ለመስጠት ወደ ኢትዮጵያ መጥቷል። በአብዛኛው አቅመ ደካማ የሆኑት እናቶቻችን፣ አባቶቻችን የዚህ ተጠቃሚ እንዲሆኑ ነው ያሲን ፋውንዴሽን ይሄንን የአይን የነጻ ህክምና እድልን ያመቻቸው። አሁን በእኛ ለሶስተኛ ጊዜ ነው አለርት ውስጥ ሲከናወን። ከዚህ በፊት 2 ዙር በተከታታይ ተደርጓል። ነጻ የአይን ህክምና ለመስጠት የህክምና ባለሙያዎች ቡድን የመጣ ሲሆን በወራቤ፣ በአዲስ አበባ አለርት ሆስፒታልና በጅማ ከ30 ሺህ በላይ ለሚሆኑ ሰዎች ህክምና ይሰጣል። 10 ሺህ ጥሪ ይደረግለታል። 10 ሺህ ይመጣል። ከ10 ሺህ 400 የማያይ በግርዶሽ የተሸፈነውን ኦፕሬሽን ያደርጋሉ። ስለዚህ በሶስቱ 1200 ሰው ቀዶ ጥገና ያገኛል። የቀሩትስ እንደ በሽታቸው ጠብታ ይሰጣቸዋል፣ በነጻ መነጽርም ይሰጣቸዋል። ስለዚህ እነዚህ ሰዎች በዚህ አይነት መንገድ ነው የሚሰሩት። የህክምና ቡድኑ ይዞ የሚመጣቸው የአይን ህክምና ግብአቶችና መድኃኒቶች በሀገር ውስጥ የማይሰጡ የአይን ህክምናዎችን ለመስጠት እድል የሚሰጥና የተሻለ ህክምና ለማግኘትም ጥሩ አጋጣሚ መሆኑ ተገልጿል። አሁን 30 ሺህ ቀላል አይደለም። ብዙ ወጪ ያለው ብዙ ሀብት የሚጠይቅ ነው። ስለዚህ እንደገና ደግሞ ያለውም ችግር አሁን ሌሎች ህመሞች፣ ስኳር፣ ግፊት፣ ሌሎች ተደራራቢ ህመም ያለባቸው ሰዎች፣ እድሜያቸው ጨመረ ሰዎች በቀጥታም ሆነ በተዘዋዋሪ የአይን ችግር ይገጥማቸዋል። እንዲህ አይነት ሰዎችንም አግኝተን የተሻለ ክትትል እንዲያደርጉ ችግርም ከተገኘባቸው ለማከም ትልቅ አስተዋጽኦ አለው። የነጻ ህክምናው ከሌሎች የተለያዩ ህመሞች ጋር ተያይዘው ሊከሰቱ የሚችሉ የአይን ህመም ምርመራና ህክምና የሚሰጥበትም ነው። የስኳር ህመም ያለባቸው፣ የግፊት ህመም ያለባቸው እና ከአይን ኢንፌክሽን ጋር የተገናኘ ከእድሜ ጋር የተገናኘ ችግር ያለባቸውን በቤተሰብም ተጋላጭ የሆኑ የተለያዩ እንትኖች ስላሉ አጋላጭ የሆኑ ህመሞች ያሉባቸው የግላኮማ የሚባል የአይን ግፊት መጨመር እንዲህ አይነት ችግርም እንዳይኖር ግንዛቤ መፍጠርና ሰዎች ራሳቸውን ስክሪን እንዲያደርጉ ወይም ምርመራ እንዲያደርጉና ችግር አለ ተብሎ ከተነገራቸው ደግሞ ተከታታይ የሆነ ህክምና ክትትል ማድረግ እንዳለባቸው የሚገልጽ አሰራር አለ። በኢትዮጵያ በርካታ ሰዎች ቀድሞ መከላከልና ማከም በሚቻል የአይን ህመም ከግንዛቤ እጥረትና ከህክምና አገልግሎት ተደራሽነት ችግር ጋር ተያይዞ ለአይነ ስውርነት ይዳረጋሉ። እዚሁ ጉዳይ ላይ ነው የምንቆየው። ክቡራትና ክቡራን ተመልካቾቻችን በዚሁ ጉዳይ ላይ ተጨማሪ መረጃና ማብራሪያ ሊሰጡን የያሲን ፋውንዴሽን መስራች የሆኑት አቶ ያሲን ራጁን እዚህ ስቱዲዮአችን በቀጥታ ጋብዘናል። አቶ ያሲን በማለዳ ስለመጡ እናመሰግናለን። እኔም አመሰግናለሁ። እሺ እንግዲህ የምንጀምረው ያሲን ፋውንዴሽን መቼ ተመሰረተ? እስካሁንስ ምን ያህል ተግባራት ምን አይነት ተግባራትን አከናውናቸዋል? ኦኬ ያሲን ፋውንዴሽን ከመመስረቱ በፊት ያሲን በግል ነበር የሚንቀሳቀሰው። ይሄ እንቅስቃሴ 23ኛ አመቱ ነው። የራሱ ምክንያት አለው። ይሄም የጀመርንበት ምክንያት አንደኛ የአልባሳር ኢንተርናሽናል ፋውንዴሽን ሲመሰረት እኔ ሳውዲ አረቢያ ነበርኩ እና የቦርዱ አባል ደግሞ ዶክተር ያሲን አብዱልቀኒ ይባላሉ። በጣም ጓደኛ የነበሩ። በዛን ጊዜ እኔ ልጄ የወለድኳትን የማታይ ነበረች። በማህፀን እያለች በእናቷ አንዳንድ ችግሮች ገጥሟት ብርሃን በ40 ቀኗ ኦፕሬሽን አደረገች። ከዛን ጊዜ ነበረ ያሲን በግል መንቀሳቀስ የጀመረው። ይቺ ህፃን ተወልዳ አሁን የ34 ዓመት ሆናለች። አልባሳርም 34 ዓመት ነው እድሜው። ገጠመኛለሁ በ1989 ዓመተ ምህረት ከ30 በፈረንጅ አቆጣጠር ከ34። ስለዚህ ያሲን ይሄን ስራ የጀመረው በዛ ነው። በበለጠ ግን ወደ ኢትዮጵያ በማምጣት ከ2000 ዓመተ ምህረት በፈረንጅ ነበረ የጀመረው። ስለዚህ መላ ኢትዮጵያን እኔም ኢትዮጵያ ማወቅ የቻልኩት በዚህ ስራ ነው። መላ ኢትዮጵያ በ23 ዓመት በመዞር ከ500 እስከ 700 ሺህ ኢትዮጵያውያንን አስመርምሬ ያለሁ እኔ ራሴ በህይወቴ ማለት ነው ቁሜ ያለሁ።
ከ50 ሺህ በላይ ደግሞ የማያዩ በኦፕሬሽን እንዲያዩ ሆነዋል ማለት ነው። የበለጠ ደግሞ እንግዲህ ይሄ ድርጅት በቀዶ ጥገና በዓለም እየተንቀሳቀሰ 22 ሚሊዮን ሰዎችን መርምሯል። ከ2 ሚሊዮን በላይ ደግሞ ቀዶ ጥገና አካሂደዋል። በሀገራችን ደግሞ 50 ሺህ ብያለሁ ማለት ነው። ከዛ መነጽርም ይሰጣል። ቀጥሎ ጠብታም የአይን መድኃኒትም ይሰጣል። እንደየሁናቴው ሲመረምር ዓላማው አንድና አንድ ናት። ይሄ ድርጅት ሲዞር ማለት ነው። ምንድነው ዓላማው? የካታራክት ስራ ነው። ካታራክት ለማግኘት አሁን ለምሳሌ ቅድም እንደተገለጸው 10 ሺህ በወራቤ ይመጣሉ ብለን ጠብቀናል። እስከ ትናንትና ምሽት 6500 መጥተዋል። እኔ ትናንት ማታ ነው የመጣው ማለት ነው። ኦፕሬሽን ደግሞ ከነዚህ 400 ለማድረግ ነው ካታራክት። እስከ ትናንትና 275 ሰዎች ኦፕሬት አድርገው አይተዋል። ስለዚህ በጠቅላላ በዓለም የሚንቀሳቀስ ነው ይህን ድርጅት አልባሳር ኢንተርናሽናል ፋውንዴሽን 29 ሆስፒታሎች በአፍሪካና በኤሽያ ገንብተዋል። እኛም እንደ እድል ሆኖ አንዱ የመገንባት እድል ተሰጥቶን ነበረ ከ15 ዓመት በፊት። አጋጣሚ ሆኖ የራሱ ሂደት አለው መሬት አለማግኘታችንን። አሁን ግን ትልቅ ተስፋ ክቡር ጠቅላይ ሚኒስትራችን ሰጥተውኛል። እኔም በአካል አግኝቻቸዋለሁ። እዚህ አንድ ማዕከል ይሰራል። ይህ ድርጅት 2 ማዕከል አለው በዓለም። አንዱ በሱዳን ነው፣ አንዱ በፓኪስታን ነው። የሱዳኑ ለአፍሪካ ቅርብ ማለት ነው። የፓኪስታኑ ደግሞ ለኤሽያ አገሮች ነው። ስለዚህ በዚህም ወደ ኢትዮጵያ የሚመጣው ለ24 ዓመት እየተንቀሳቀሰ ነው ማለት በእንቅስቃሴ ነው። ስለዚህ ሲንቀሳቀስም እዚህ ማመቻቸት አለብን። ምንድነው የምናመቻቸው? ሆቴላቸው፣ ቪዛቸው፣ የሚበሉበትም የሚሄዱበትም ይህን ነገር ያሲን ፋውንዴሽን እየሰራ ያንቀሳቅሳል። እግረ መንገዱ ይህንን በማድረግም ብቻ ሳይሆን በሌላ በአይን ብቻ ሳይሆን በካንሰርም በኩላሊትም በአንጎልም በፌስቱላም ለመስራት አቅዶ እየተንቀሳቀሰ ነው። ትልቅ ጉዳይ ነው። ትልቅ ነገር ነው እያደረገ ያለው። እንደው ምናልባት ከፍላጎቱ ካለው ስፋት ከችግሩ ስፋት አንጻር እንደው በቀጣይ ምንድነው እቅዳችሁ? ምን ያክል ህዝብ ተደራሽ ለመሆን አሁንም ሲያነሱት ነበር ሌሎች ከአይን ማሻገርም ሌሎች ህክምናዎችም ለመጀመርና አጠቃላይ እሱ ላይ እንደው በቅርብ ዓመታት ለመስራት ያቀዳችሁት ያስቀመጣችሁት እቅድ ምንድነው? አሁን የመጀመሪያ እቅዳችን ማዕከል መገንባት ነው። ማዕከሉ የአይን ማዕከልና የማሰልጠኛ ማዕከል ይሆናል። በዚህ ማዕከል እነዚህ ሐኪሞች በየአመቱ 2 ጊዜ 3 ጊዜ ከመምጣት እዚህ ቁጭ ብለው ኢትዮጵያውያንን በአዲስ አበባ ማዕከል ይመሰሩትና ይቋቋምና ብራንች ደግሞ በየክልሉ 12 ሆስፒታሎች ለመገንባት እቅድ ይዘናል። የዋናው የአዲስ አበባው እቅድ ያሲን ፋውንዴሽን $50 ሚሊዮን አዘጋጅቷል። አሁንም ክብርት ከንቲባ እንዲሰሙና ክቡር ጠቅላይ ሚኒስትሩ ተስፋ ሰጥተውና 50 ሚሊዮን በጀት አለ። በሳምንት በ6 ወር ውስጥ መጀመር እንችላለን ስራው። እኔ አሁን ስላለፈው ማውራት አልፈልግም። 14 ዓመት ሙሉ ለምኛለሁ ልበለው አልቅሻለሁ ልበለው አልተገኘም። ስለዚህ ይህን መድገሙ አያስፈልግም፣ ወደ ስራው መሄዱ ነው። ስለዚህ 12 ሆስፒታሎች ለመገንባት ያሲን ፋውንዴሽን እና አልባሳር ያሲን ፋውንዴሽኑ ግንባታውን ያካሂዳል። አልባሳር ደግሞ እዚህ ተቀምጦ በዓለም የሚሰራውን ለኢትዮጵያ ብቻ ሳይሆን ለአፍሪካ የሜዲካል ቱሪዝም ስራ የሚሰራበት ይሆናል የሚል እቅድ አለን። አቶ ያሲን ቀደም ሲል እንግዲህ ሲነግሩን ነበረ 23 ዓመታት በዚህ በነፃ የአይን ሕክምና ላይ
እየሰራችሁ ነበርና አሁንም ደግሞ በዚህኛው ዙርም ደግሞ ወራቤ፣ ጅማና አዲስ አበባ ላይ በአለርት ሆስፒታል ሕክምናው እየተሰጠ ነው ያለው። ለእርሶ ያው ከልጆ መነሻ የሆነ ነው ለችግር ደግሞ ለኢትዮጵያውያን ሁሉ መፍትሄ ይዘው የመጡትና እስካሁን የት አካባቢዎች ላይ ሕክምናው ተደርጓል? ይሄ እንግዲህ 36 ሆስፒታሎች በመላ ኢትዮጵያ በመላ ስል ትግራይ፣ አማራ፣ አፋር፣ ቤንሻንጉል፣ ጋምቤላ፣ ሶማሊ ሁሉም ክልሎች ሂደናል። እያንዳንዱ 2-3 ደርሶታል። በብዛት የሄድነው ወራቤ 6 ጊዜ፣ ትግራይ 6 ጊዜ ነው በብዛት የሄድነው። ሌላው 3-4 ይሄን ሂደናል። ይሄ እንደገለጽኩላችሁ ከ500 እስከ 700 ሺህ የሚሆኑ ኢትዮጵያውያንን መርመረናል። አንድ አጋጣሚ ብነግራችሁ ጊዜ ካለ ደስ ይለኝ ነበር። አንድ ጊዜ አፋር ሄድንና አባት ማነው ባልና ሚስት አይተዋወቁም፣ ተጋብተዋል ለ13 ዓመት የ9 ልጅ ወልደዋል። የ9 ዓመትና የ6 ዓመት ልጆቻቸው አባትና እናት ያያሉ። ሄድንና እናታቸውን ኦፐሬሽን አደረግ። ልጆቿን ባሏም አየች። ከሳምንት በኋላ ደግሞ ባሏን ኦፐሬሽን አደረግንና ሁሉም ተያዩ። ሆስፒታሉ በበሬ ታርዶ ወደ ጭፈራና ወደ ደስታ የተቀየረበት አጋጣሚ እኔ በህይወቴ ውስጥ ማረሳው ነገር ነው እና በመላ ኢትዮጵያ ዝረናል። አሁንም በድጋሚ ይሄ መዞሩ ጥሩ ነው። ነገር ግን እኛ አንድ ተቋም እነሱ ፍላጎት አላቸው። እንዲያውም ኢትዮጵያ በቅድሚያ ለመስራት የነጃሺ አገር ነው እያሉ ለመስራት ነው የሚፈልጉ። አዲስ አበባ ካልተሰጣቸው መሬት ሁሉም ክልሎች ሊሰሩ አይችሉም። ሁሉም ክልሎች ሰጥቶኛል እኔ መሬት። አንዳንዱ ሂጄ ለክቼ አስመርቄው፣ አንዳንዱ ደግሞ ደብዳቤ ተሰጥቶኛል። በመጣህበት ጊዜ መሬት ትወስዳለህ። ግን እነሱ ዋና ከተማው አዲስ አበባ ካልተሰጠን ወደዛ አንሄድም። ለምን ብትላቸው አንደኛ ኤምባሲያችን ያለበት ነው፣ ሁለተኛ ዋስትናችን ነው፣ ሶስተኛም ዓለም እንዲያውቀው እንፈልጋለን። ከዚህ የተነሳን ነው እንደ ብራንች ማድረግ የምንችል መመደብ። እዚህ ዋናው ሰንተር ይሆናል። ምንድን ነው የሚሰራው ቢባልስ እንግዲህ በዘመናዊ የፌኮ ማሽን የሚባል ይመረምራሉ ማለት ነው። የጉላኮማም በበለጠ ይሰራሉ፣ የትራኮማም በበለጠ ይሰራሉ። አይን ከኔ ወስደው ወደ አንቺ፣ ከአንቺ ወስደው ወደ እኔም ይሰራሉ ማለት ነው። በበለጠ ደግሞ ስልጠና የትሬኒንግ ኮሌጅ እዚህ ዶክተሮች ተምረው የሀገራቸውን ያገለግላሉ፣ ነርሶች፣ ቴክኒሻኖች። ስለዚህ ይህን እድል እንዳጋጣሚ ሆኖ ክቡር አቶ መለስ ዜናዊ በነበርበት ጊዜ ጠይቄያለሁ። ወደዛ እንኳን መመለስ ብዙም ስለሚያመኝ ቢቀር ይሻላል። አሁን ክቡር ጠቅላይ ሚኒስትሩ ተስፋ ሰጥተውናል። ይሄ ከተሰጠ ትልቅ እድል ይመጣል ማለት ነው። ሌላው እንደተባለው እኔ ጥሩ ግንኙነት አለኝ። ከ100 በላይ በጎ አድራጊ ድርጅቶችን አውቃለሁ በሳዑዲ አረቢያ። ከነሱ እስካሁን የተጠቀምኩት 4 ብቻ ናቸው። የአንጎሉ እዚህ መጥቶ ጦር ኃይሎች 11 ሰዎች ፓራላይዝ የሆኑትን አድነዋል። የኩላሊቱም መጥቶ መርምሮ ሄደዋል። የፌስትላውም አሁን ከረመዳን በኋላ ለመምጣት እቅድ አላቸው። እነሱም እዚህም ሆስፒታል ለማድረግ እቅድ አላቸው። በግልም ይሁን በመንግስታዊ በስጦታም ይሁን እና ይህንን ስራ እኔ መንግስት በጣም ይረዳል፣ ሞራልም ይሰጠናል። አንዳንድ ቦታዎች የተለመደ ነው። አንዳንድ እንቅፋት ሊኖር ይችላል በዚህ ዓለም። ሁሉም የስ አይደለም ኖም አለበት ማለት ነው። ምናልባት አቶ ያሲን እንደው የመጨረሻ እናድርገውና እንግዲህ ችግሮቹ በቅርቡ ይፈታሉ ብለን እኛም ተስፋ እናደርጋለን ካለው ጠቀሜታ አንጻር። ግን እንደው ታካሚዎችን በምን መልኩ ነው የምታገኟቸው የምትለዩቸው? ከፍላጎቱ አንጻርስ አሁን እየተሰጠ ያለው ሕክምና አገልግሎት ምን ያክል ተደራሽ ነው፣ በቂ ነው ተብሎ ይታሰባሉ የሚለውን አጠር አድርገን እስኪ እናንሳ። አዎ እሱ መጀመሪያ ስራችን እንግዲህ መጀመሪያ ከመንግስት ነው የምንገናኘው። ወደ አጀማመሩ ልምጣ። ከጤና ጥበቃ የት አካባቢ ብንሄድ ይሻላል? ሁለተኛም በጸጥታ አንጻርም ከሚመለከተው የጸጥታ አካል ጥናት አደርጋለሁ።
የሚመጡት እንግዶቻችን መጥተው በሰላም የሚመለሱበት መንገድ። ስለዚህ የካታራክት ብዛት ያለበትና አስቸጋሪ ያለበትን እንሄዳለን። ከመሄዳችን በፊት ግን ከሆስፒታሎቹ ግንኙነት እንፈጥራለን። ሆስፒታሎቹ በለመዱት መንገድ ቅስቀሳ እንዲያደርጉ በማይክሮፎን ነው፣ በኤፍኤም ነው፣ በሌላ ነው ማለት ነው። በበለጠ አሁን የያዝነው ግን ሳልጠቅሰው ማለፍ የማልፈልግ ከሴቶችና ማህበራዊ ጉዳይ ግንባር ፈጥረን በአንድ እየሰራ ነው። ይሄ አሁንም የሚሰራው ያለ ሴቶችና ማህበራዊ ጉዳይ መርጠናል። ለምን? በመላ ኢትዮጵያ ኦፊስ አላቸው። ለመቀስቀስም ሆነ የተቸገረውም ህዝብ ስራቸው ስለሆነ እንግዲህ አካሉ የጎደለው ምናምን በቅርብ ስለሚከታተሉ ሊያግዙም ብለን በዛ መሰረት ነው የምንሰራ። በበለጠ ደግሞ እኛ ፕሬስ ኮንፈረንስ ባለፈው ጊዜም ሰጥተናል። ፕሬስ ኮንፈረንስ መላ ኢትዮጵያ እንዲሰማው እናደርጋለን። የሰው እጥረት ገጥሞን አያውቅም። ሰው ሊበዛ ካልሆነ ብዙ ታካሚ አለ በኢትዮጵያ ውስጥ። እኔ በመላው ኢትዮጵያ ስንሄድ የሚያጋጥሙኝ ነገሮች ነው። በበለጠ አረጋውያን፣ ህፃናት የመሳሰሉ ይህን ነገር አለ። ስለዚህ አሁንም ወደ ዋናው የዛሬው አጀንዳችን ብንመጣ ወራቤ ስራው እየተካሄደ ነው። እንግዲህ በወራቤ ያው ጀምረናል። የሚጠናቀቀው ሮብ ዕለት ነው። ከዛ ወደ ጅማ ነን። ወደ ጅማ የምንሄደው ደግሞ መጋቢት 1 ስራ እንጀምራለን። እያንዳንዱ በጅማ አካባቢ ነዋሪ የሆነው መጋቢት 1 በጅማ ዩኒቨርሲቲ ሆስፒታል እንዲገኝልን ጥሬን አቀርባለሁ። ከዛ በመቀጠልም ደግሞ አዲስ አበባ ነው። አዲስ አበባ ደግሞ እንግዲህ ከመጋቢት 8 ጀምሮ እስከ 13 ስለሆነ እዚህም የአዲስ አበባ ያለው ነዋሪም እንዲገኝልን ገልጻለሁ። እሺ አቶ ያሲን እንግዲህ እድሜ ስጦና ደግሞ ሀሳቡ እንዲሳካ እኛም እንመኛለን። እኔም እመኛለሁ። አንድ ግን ምስጋና ባስተላልፍ ደስ ይለኛል። አጠር አድርገው። እሺ አጠር አድርጌ ነው። አሁን አንደኛ ጤና ጥበቃ ሚኒስቴር በሚያደርግልን ዋናው ስራው እንኳ ቢሆን በሚያሳየው ትብብር ሳላመሰግን አላልፍም። ከዛም ቀጥሎ ደግሞ የሴቶችና ማህበራዊ ጉዳይ፣ ከዛ በመቀጠል ሳልጠቅሰው ማልፍ የአሜሪካን ኤምባሲ በተለይ አምባሳደሯ የያሲን ፋውንዴሽን የበላይ ጠባቂ ናቸው። ስለዚህ ብዙ ተስፋ ሰጥተውናል። ብዙ ስራ ሆስፒታሎችም ለመስራት ተስፋ ሰጥተውናል። መድኃኒትም ተስፋ ሰጥተውናል። ከዩኤስኤድም አገናኝተውናል። በበለጠ ደግሞ ከሳቸው ጋር የበላይ ጠባቂ ስለሆኑ ብዙ ትርፍ እናገኛለን፣ ለሀገራችን ጥቅም እናገኛለን የሚል እምነት ስላለኝ እየሰሙኝ ከሆነ ደስ ይበላቸው። እኔም ደስ ብሎኛል። እሺ የያሲን ፋውንዴሽን መስራች አቶ ያሲን ራጁ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለሰጣችሁኝ እድል በጣም አመሰግናለሁ። በከተማ ወይም በገጠር ቢኖሩ በየትኛውም የሥራ ዘርፍ ቢሰማሩ በየቀኑ ግብይትና ክፍያ ይፈጽማሉ። ይህን የተረዱት እርስዎም አዋሽ ብርን በመጠቀም ክፍያውን አቀላጥፈዋል፣ ግብይቶን አሳድገዋል። ለእነዚህ ስፍር ቁጥር ለሌላቸው ግብይቶ ደግሞ ለተፈጸሙ ቁጥር ነጥብ በመስጠት አዋሽ ባንክ ሊሸልመው መሆኑን ስናበስሮ በታላቅ ደስታ ነው። አዋሽ ሎያሊቲ በአዋሽ ብር መተግበሪያ ወይም በኮከብ 901 መሰላል ተጠቅመው ለሚፈጽሙት የቴሌቪዥን ክፍያ፣ የትምህርት ቤት ክፍያ፣ የአየር መንገድ ትኬትና የአየር ሰዓት ግዢ እንዲሁም ከአዋሽ ባንክ ወደ አዋሽና ወደ ቴሌ ብር አካውንት ገንዘብ ሲያስተላልፉ ወደ አየር ሰዓት የሞባይል ካርድ የሚለወጡ ነጥቦችን ያገኛሉ። አዋሽ ሎያሊቲ በእያንዳንዱ ግብይት ነጥብ አለው። አዋሽ ባንክ። ተጫዎች እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ።
ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ሕልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ሕልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ሕልሞን ቤት ይስጡት። አያት ዞሮ መግቢያዬ። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ። ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ፣ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት። ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ቀጥለናል። አሁንም ቀጣዩን አየር ሰዓት የሚረከበው ደግሞ ቢዝነስ ነው። ከቢዝነስ ክፍል ባልደረባቸው ናቸው ታየ እዚህ ስቱዲዮ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት አደራችሁ? ያለን ምን ጉዳዮች አሉ? እንቀጥል። አመሰግናለሁ። ቀዳሚ መረጃዬ በኦሮሚያ ክልል በበጀት ዓመቱ የመጀመሪያዎቹ 6 ወራት ከ1 ሚሊዮን ለሚበልጡ ዜጎች የስራ ዕድል መመቻቸቱን የክልሉ የስራ ዕድልና ፈጠራ ክህሎት ቢሮ የገለጸበትን መረጃ ነው ተመልካቾቻችን ማድረሰው። ወደ ኢንቨስትመንት ለሚሸጋገሩ ኢንተርፕራይዞችም የቢዝነስና የንግድ ስራ ክህሎት ለማዳበር የተዘጋጀ የምክክር መድረክ በአዳማ አባገዳ አዳራሽ ተካሂዷል። ይህንን መነሻ በማድረግ እንግዲህ በመድረኩ ላይ እንደተገለጸው በቀጣዮቹ 6 ወራት ከ1 ሚሊዮን ለሚበልጡ ዜጎች የስራ ዕድል መመቻቸቱን ነው የክልሉ የስራ
ዕድል ፈጠራና ክህሎት ቢሮ ያስታወቀው። የኦሮሚያ የስራ ዕድል ፈጠራና ክህሎት ቢሮ ኃላፊ አቶ ማቲያስ ቦቃ በመድረኩ መክፈቻ ላይ እንዳሉት የስራ ባህሉ የተለወጠና ሙያዊ አቅሙ የዳበረ ማህበረሰብ መፍጠር ወሳኝ መሆኑን አንስተዋል። ወደ ኢንቨስትመንት የተሸጋገሩ ኢንተርፕራይዞች በተለይም የተሟላ የቢዝነስና ንግድ ስራ ክህሎታቸው እንዲጎለብትም የንግድ ስራ ፓኬጅ ድጋፍ ለመስጠትም በክልሉ የተሰራ መሆኑን አንስተዋል። ይህም እንግዲህ ከስራ ኢንተርፕራይዝ ወደ መካከለኛ ባለሀብትነት ለሚሸጋገሩ ኢንተርፕራይዞች በኢንቨስትመንት ውጤታማ እንዲሆኑ ለማስቻል መሆኑን ነው ኃላፊ የገለጹት። በተለይ የበጋ ስንዴ፣ የአቮካዶ፣ የሻይ ቅጠልና ቡና ልማት፣ የእንስሳት እርባታና ማድለብ አገልግሎትና ግንባታ ዘርፎችም ለኢንተርፕራይዞች ከተመቻቹ የስራ እድሎች መካከል እንደሚገኙበት ነው ኃላፊ የገለጹት። በክልሉ በተለይም ባለፉት 6 ወራት ብቻ ከ1 ሚሊዮን ለሚበልጡ ዜጎችም የስራ እድል እንደተመቻቸ ኃላፊው በመክፈቻ ንግግራቸው አንስተዋል። እነዚህን አሁን የተገኘውን ስኬት ደግሞ የበለጠ አጠናክሮ በማስቀጠል ረገድ ሌሎች በርካታ ተግባራት እንደ እንቅፋትም የሚያጋጥሙ ችግሮችን በመፍታት ከኢንተርፕራይዞቹ ወደ መካከለኛ ባለሀብትነት የሚሸጋገሩበትን ስርዓት ለመፍጠርም በክልሉ መንግስት በትኩረት እንደሚሰራ መናገራቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። ሁለተኛው ርዕሰ ጉዳያችን ከዚሁ ከስራ እድል ፈጠራ ጋር በተያያዘ በሲዳማ ክልል ባለፉት 7 ወራትም ለ30,260 ወጣቶች ቋሚ የስራ እድል መፈጠሩን የክልሉ ስራ ክህሎትና ኢንተርፕራይዝ ልማት ቢሮ አስታውቋል። የመነሻ ካፒታል፣ የመስሪያና መሸጫ ቦታ እንዲሁም ግንዛቤና ክትትል ስራዎች በማጠናከር ወጣቱን ተጠቃሚ ለማድረግ የተሰራ መሆኑን ነው ቢሮ የገለጸው። በተለይም ደግሞ በግብርና ዘርፍ ላይ ለሚሰማሩ ወጣቶች የክልሉ መንግስት ልዩ ትኩረት ሰጥቶ እየሰራ እንደሚገኝም ተናግረዋል። የቢሮ ምክትል ኃላፊ አቶ ከፍያለው ከበደ ከ58 ሺህ በላይ ለሚሆኑ ወጣቶችም አዲስ የስራ እድል ለመፍጠር ታቅዶ እየተሰራ መሆኑን አንስተዋል። በነባር ኢንተርፕራይዞች ውስጥ የሚገኙ 50 ሺህ ወጣቶችን የመደገፍና የማብቃት ስራም እንደሚሰራ ነው የተናገሩት። በበጀት ዓመቱ በተፈጠረው የስራ እድል ተጠቃሚ ከሆኑ ወጣቶች ውስጥም ከ15 ሺህ የሚልቁት የከፍተኛ ትምህርት ተቋማት ምሩቃን መሆናቸውን አንስተዋል። የስራ እድል ተጠቃሚ ከሆኑት ወጣቶች በተለይ በአምራች ኢንዱስትሪ፣ በአገልግሎትና በግብርና ዘርፍ መሰማራታቸውንም አንስተዋል። በተለይ በዘርፉ ለተሰማሩት ወደ 6369 ለሚሆኑ ወጣቶች በቂ ስልጠና ተሰጧቸውም ወደ ስራ እንዲገቡ ተደርጓል ማለት ነው። በአመቱ ለማሰራጨት የታቀደ ወደ 198 ሚሊዮን ብር ብድር አለ። ከዚህ ውስጥ ግን እስካሁን ባለው ሂደት ወደ 75 ሚሊዮን ብር ለሚሆነው ለወጣቶች መሰራጨቱን ጠቅሷል። ይህ ግን በአፈጻጸም ደረጃ ሲታይ የሚፈለገውን ያክል አለመሆኑና በቀሪ ጊዜያቶችም የበለጠ ወጣቶች ብድሩን የሚያገኙበት ስራ እንደሚሰራ የዘገበው የኢትዮጵያ ዜና አገልግሎት ነው። ሶስተኛው ርዕሰ ጉዳያችን ባለፉት 2 ወራት ከ39 ሺህ በላይ ሲም ካርድ ለደንበኞች መሸጡን የኢትዮ ቴሌኮም የሽሬ ከተማ ሽያጭ ማዕከል አስታውቋል። የኢትዮ ቴሌኮም የሽሬ ከተማ ሽያጭ ማዕከል ኃላፊ አቶ አንዶም በላይ ለኢትዮጵያ ዜና አገልግሎት እንዳሉት ባለፉት ወራት በተለይም በሽሬ ከተማ በፌዴራል መንግስትና በህወሓት መካከል የተደረሰው የሰላም ስምምነትን መነሻ በማድረግ ማዕከሉ ለደንበኞች አገልግሎት እየሰጠ እንደሚገኝ አንስተዋል። ማዕከሉ እንግዲህ ባለፉት 2 ወራት የሲም ካርድ ሽያጭን ጨምሮ ልዩ ልዩ የቴሌኮም አገልግሎቶችን በከተማዋ ለነዋሪዎች ሲሰጥ መቆየቱን የማዕከሉ ኃላፊ አቶ አንዱም በላይ አስታውቋል። ማዕከሉ እየሰጠ ከሚገኙ አገልግሎቶች መካከል እንግዲህ የሲም ካርድ ሽያጭና ቀያሪ፣ የስልክ ቀፎ ሽያጭ፣ የቴሌብር አገልግሎት፣ የስሪጂ ኢንተርኔትና ብሮድባንድ ዳታ ሽያጭ እንደሚጨምር ነው የተናገሩት። በዚህም ማዕከሉ ባለፉት 2 ወራት ከሰጡ አገልግሎቶች ወደ 2 ሚሊዮን ብር የሚጠጋ ገቢ መሰብሰብ እንደቻለ ነው ኃላፊ የተናገሩት። በደንበኞች ብዛት ምክንያት ግን የአገልግሎት አሰጣጡ መጨናነቅ እየተፈጠረ ቢሆንም በተቻለ መጠን ግን የተሻለ አገልግሎት ለመስጠት ጥረት እየተደረገና ከማዕከል ጋርም በመነጋገር ችግሩን በተለይም ከኔትወርክ መጨናነቅ ጋር ተያይዞ ያሉ ችግሮችን ለመፍታት ጥረት እየተደረገ መሆኑን አንስተዋል። የማዕከሉ ሰራተኞችም የደንበኞችን አገልግሎት ፍላጎት ለማርካት በትጋት እየሰሩ መሆናቸውን ነው ኃላፊ የተናገሩት። ወደ ውጭ መረጃዎቻችን ስናልፍ የነዳጅ አቅራቢ ኩባንያው ሼል ከፈረንጆቹ 2030 ጀምሮ የሚያቀርበውን የነዳጅ መጠን ለመቀነስ ያለውን እቅድ እንደገና በማጤን ላይ መሆኑን አስታውቋል። ድርጅቱ በየዓመቱ እንግዲህ ከ1 እስከ 2 በመቶ የነዳጅና ጋዝ ምርት አቅርቦትን የመቀነስ ህልም አለው። ይህ እቅዱ እንግዲህ በቀጣይ የዓለምን የነዳጅ ፍጆታን መሰረት ያደረገ መሆኑን ገልጿል። በዓመቱ መጀመሪያ ላይ አዲስ ስራ አስኪያጅ መቅጠሩም የሚታወስ ነው። አዲሱ ኃላፊ የሼልን የስራ አፈጻጸም ለማሻሻል እየተሰራ መሆኑንም ገልጸዋል። ድርጅቱ ለካርበን ልቀት ያለውን አስተዋጽኦ ወይም ደግሞ አሉታዊ ተጽዕኖን ለመቀነስም እንደሚሰራ ተናግሯል። ቢፒም የነዳጅ አቅርቦት ቅነሳ እንደሚያደርግም አስታውቋል። ሁለቱ ድርጅቶች በጋራ በቀጣይ 10 ዓመታት ውስጥ 40 በመቶ የአቅርቦት ቅናሽ ያደርጋሉ ተብሎ ይጠበቃል። እነዚህ ሁለቱ ድርጅቶች ባለፈው ዓመት ትርፍ ማስመዝገባቸውም ይፋ ተደርጓል። የመረጃ ምንጩ እንደሚጠቁመው ከሆነ በተለይ የሼል በ2030 ያደርገዋል ተብሎ የሚታሰበው የነዳጅ መጠን ቅናሽ በዓለም የነዳጅ አቅርቦት ላይ የራሱን የሆነ አሉታዊ ተጽዕኖ ሊያሳድር እንደሚችልም መረጃ ያመለክታል።
የመጨረሻው ርዕሰ ጉዳያችን ቻይናን የተመለከተ ነው። ቻይና በተያዘ የፈረንጆች ዓመት የ5 በመቶ የኢኮኖሚ እድገት ግብ ማስቀመጧን አስታውቃለች። የሀገሪቱ ጠቅላይ ሚኒስትር ሊ ኬንግ በቤጂንግ በተካሄደው በ14ኛው የቻይና ሕዝብ ብሔራዊ ኮንግረስ ላይ ነው ይህን እቅዳቸውን ይፋ ያደረጉት። የተለያዩ ዓለም አቀፍ ተቋማትም የቻይና ምጣኔ ሀብት በዚህኛው የፈረንጆች ዓመት ጠንካራ ማንሰራራት እንደሚያሳይ ግምታቸውን አስቀምጧል። የአሜሪካው ሞርጋን ስታንሌ ባንክ የ5.7 በመቶ፣ የጀርመኑ ዶች ባንክ ደግሞ የ6 በመቶ እድገት ተንብየዋል። የቻይናን ኢኮኖሚ በተመለከተ የቻይና መንግስት ባለንበት የፈረንጆች ዓመት የስራ ዕድል ፈጠራ፣ የዋጋ ንረትን ማርገብና የዜጎችን ገቢ ከፍ ማድረግ ትኩረት ከሰጣቸው ጉዳዮች መካከልም መሆናቸውን መረጃው ያመለክታል። ጠቅላይ ሚኒስትር ሊ ኬንግ በንግግራቸው በእድገት ውስጥ ኢኮኖሚው እንዲረጋጋ እና የበጀት ጉድለቱ ከጥቅል ሀገራዊ ምርት አንጻር ያለው ድርሻ በ3 በመቶ ብቻ እንዲወሰን በዚህኛው ዓመት ግብ አስቀምጣ ቻይና እንደምትሰራ ተናግረዋል። የቻይና ምጣኔ ሀብት እድገት ለዓለም ኢኮኖሚ ጤናማነት ወሳኝ ድርሻ እንዳለውም ሲጂቲኤን ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን አጫጭር የቢዝነስ መረጃዎች በዚህ ተጠናቀዋል። በኩለ ቀን የቢዝነስ ዘገባችን ሌሎች መረጃዎችን ይዘን እንቀርባለን። መረጃዎችን ጨርሻለሁ። እናመሰግናለን። እኔም አመሰግናለሁ። እሺ ተመለስን። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። እንግዲህ በመግቢያችን ላይ ጥያቄ ጠይቀን ነበረ። በጣም ብዙ ተመልካቾች ተሳትፈዋል። ቅድሚያ 3 የመለሱትን ትክክለኛው መልስ የመለሱትን ወደ እናንተ እናደርሳለን። ጥያቄውን ለማስታወስ ያህል በካራማራ የኢትዮጵያ ወታደሮች በምስራቅ ጦር ግንባሮች በፈጸሙት ጀግንነት የዚያድ ባሬን ጦር ያሸነፉት ወይ ደግሞ የዚያድ ባሬ ጦር የተሸነፈው መቼ ነበር የሚለው ዓመተ ምሕረቱን ነው እንዲመልሱልን የጠየቀው። ምላሹ 1970 ዓመተ ምሕረት ነው። እንግዲህ ይህንን የመለሱ በቅድሚያ የመለሱ 3 ስሞችን እንጠራለን። 3 ስልኮችን 0910 90 ብሎ መሀል ላይ ያለውን እናልፈዋለን። 27 የሚል ስልክ መጀመሪያ 1970 ብሎ የመለሰ ምላሽ ነው። 0910 1355ም እንደዚሁ ሌላኛው ተመልካች። ሶስተኛው ደግሞ 0912 40 ብሎ በ92 የሚጨርስ ስልክ 1970 ብሎ የመለሱ ከኛ ጋር ቆይታ ያደረጉ ተመልካቾቻችን ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ስለተሳትፏችሁ እናመሰግናለን። የመጨረሻው ጉዳያችን ደግሞ አጠር አድርገን ወደ እናንተ እናድርስ። በኡጋንዳ በቪክቶሪያ ሐይቅ ላይ አንድ በአበባ ያሸበረቀ የእንጨት ጀልባ የበርካቶችን ቀልብ እየሳበ ይገኛል ተብሏል። የእንጨት ጀልባው በሀገሪቷ ሉዚያና ከተማ ዳርቻ በሚያልፈው የቪክቶሪያ ሐይቅ ላይ ተንሳፎ ለመሄድ ያስቻለውና የበርካቶችን ቀልብ እንዲስብ ያደርገው በተጣሉ የቆሻሻ ፕላስቲኮች እየተመለከታችሁ እንዳላችሁት የቆሻሻ ፕላስቲኮች የተሰራ በመሆኑ ነው ሲል አፍሪካ ኒውስ ነው የዘገበው። ሰፋ ያለውን መረጃ ደግሞ ከአፍሪካ ኒውስ ላይ ማግኘት ትችላላችሁ። የለተሰኞ የጤና ይስጥልኝ ኢትዮጵያ ዝግጅታችን የዛሬው ይሄን ይመስል ነበር። የተለያዩ ጉዳዮችን ወደ እናንተ አደረስን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ተስፋዬ ጫኔና መቅደላይ ደረጀ ከዳይሬክተራችን ገዛኸኝ እንዲሁም ካሜራማኖች የተለያዩ የስርጭት ባለሙያዎች ጋር አብረን ቆይታ አድርገናል። ስለተከታተላችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።